የምስራች ልነግራችሁ ነው ከተፈቀደልኝ የምስራች ልናገር ነው። በጣም ዛሬ ከደስታ ብዛት ማልቀስም ነበረ፣ እያለቀስኩኝም እየጸለይኩ እየዘመርኩም ነበር የዋልኩት። ቀኑን ሙሉ ሲጸለይ ነው የዋለው በኤርትራውያን የሜሴንጀር እንትን ላይ ያለ ነገር። አሁን በአባቱ ቀኝ ተቀምጧል። ስለዚህ ያ የመስቀሉ ስራ ከሆነ ያስማማኛል። ነገር ግን አሁን ይማልዳል ማለት ነው አይደል? ዘወትር የሚኖረው ሊማልድ ነው ስለሚል ቃሉ ያ ደሙ ይጣራል፣ የሰው ልጆችን ያድናል እስከ ዳግም ምጽአት ድረስ ሰው ይማልዳል ማለት ነው። ኢየሱስ ደሙ ስለኛ የፈሰሰው ደሙ ከኢየሱስ የተነጠለ ነው እንዴ ታዲያ? እውነት እኮ ነው፣ በደሙ እኮ ነው። ምንም ጥያቄ ደሙን ይዞ ገባ ስልሽ ነበር እኔ ደስ እንዳለኝ እናንተም ከኔ ጋር ደስ ይበላችሁ። በኤርትራ ውስጥ ያሉት እስረኞች ለ18 ዓመት ታስረው የነበሩት በወንጌልና በሌላ ምክንያት ተፈተዋል። ከኔ ጋር እኔ ደስ እንዳለኝ እናንተም ደስ ይበላችሁ። የጸሎታችን መልስ እግዚአብሔርን አክብሩልኝ። የጸሎት መልስ ነው ይሄ። ጌታን አክብሩልኝ፣ ጌታን አመስግኑልኝ። ለእግዚአብሔር ይሁን ክብር። መከራ በስቃይ ውስጥ እንደነበሩ ነግረው ነበር። አንዳንዶቹ እንደው ሞቱባቸው እና የሞቱም አሉ። በጣም ዛሬ በእውነት ዛሬ በቃ ትላንትና ነበር የተጀመረው፣ ገና ሁሉም አልተፈቱም። ግን ጌታ ይባረክ፣ እግዚአብሔር ይመስገን። ከቤተሰቦቻቸው ጋር እንዲሁ እንዲገናኙ በእውነት ባህሪ ለባህሪ እንኳን ለረጅም ዓመት አስበዋል። አሁን ወደ ሚስቶቻቸው ወደ ልጆቻቸው ሲመለሱ ባህሪያቸው እንኳን ተቀያይሮ ነው የሚጠብቋቸው እና ጌታ ይባረክ፣ እግዚአብሔር ይመስገን። የሞቱት ወደ ጌታ ነው የሄዱት፣ ያሉት ደግሞ እነሆ እንደዚህ ወጥ የሁለት አገር መካከል ላይ በህይወት ያለ እንስሳ ሁሉ ጭምር በመቅበር በመረብ ወንዝ ላይ ገልጠህልናል ጌታ ኢየሱስ። በመንፈስ ነግረህናል። በመረብ ወንዝ ላይ ህይወት ያለውን ነገር እንስሳ በመቅበር ጦርነትን በማድረግ እግዚአብሔር የዘላለም አምላክ በስምህ እንጸልያለን። የእስልምና ሴት ያላት ሴት ይህንን ነገር እያደረገች ትውልድ ለትውልድ እንዲተላለቅ ትውልድ ለትውልድ እንዲገዳደል የሚያደርጉ የአስማተኞች፣ የጠንቋዮች፣ የመተተኞች ጉባኤ ሐሳባቸው እንዲፈርስ፣ ምክራቸው እንዲፈርስ እስካልን ወንጌል አይነገርም ማለት ጥሩዬ ሰምተሽው ከሆነ እና ትክክል ነው አለ። አንቺ ወንጌል ይነገራል ብለሽ ነው የምታምኘው? እሺ ላውራ። አሁን ወንጌል ይነገራል ብለሽ ታምኛለሽ? ማለት ኦርቶዶክስ እንዳልሆነ ልቦና ያውቃል። በነገራችን ላይ የእግዚአብሔር ቃል ስለዋሻለት እውነት ነው ማለት አይደለም። ማለት በቃ ራሱ ቃሉ ራሱ በቂ ነውና አሁን ልጅ ኦርቶዶክስ አሁን ስለ ልጁ ሳይሆን ቆይ ምን መሰለሽ እንዳልሆነ አውቃል ልብና አድርገህ ማለት ነው። በቃ ኦርቶዶክስ አይደለም ልጁ። በሌላ ርዕስ ላይ እናውራ፣ ግን እሱን ተገና አድርገህ ግን እንድታወራኝ አልፈልግም። እሱ መደበቂያ መሆን አይችልም። አንዴ ተረጋጊና አሁን ለምሳሌ አንቺ ኦርቶዶክስ ነኝ ስትይ እሺ ብለን ተቀበልንሽ። እሱም ደግሞ ኦርቶዶክስ ነኝ ሲል በቃ ኦርቶዶክስ ነው ብለን እንቀበላለን። እኔ የልባችሁን ማቅ እኔ አምላክ አይደለሁም። በቃ የልባችሁን የሚያውቀው አምላክ ነው። የልባችሁን አውቄ እኔ አይ አይደለም ልል አልችልም። ሶ አንቺ ወንጌል ይሰበካል በኢትዮጵያ ኦርቶዶክስ ብለሻል። ትክክል ነው። ይሰበካል። ወንጌል ስለማን ነው የሚሰበክ? ከሆነ ወንጌል ስለማን ነው? ስለ እግዚአብሔር ልጅ። ስለ እግዚአብሔር ልጅ ብቻ ነው ወንጌል። ወንጌል ማለት የቃሉ ትርጓሜ ምስራች ማለት ነው። ያ ምስራች ደግሞ ክርስቶስ ነው። ጥያቄ ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ ብቻ ነው ወይ ወንጌል ነው ጥያቄ? አዎ ወይም አይ? በነገራችን ላይ መጽሐፍ ቅዱስ የወንጌል መጽሐፍት አሉ እንጂ ከዘፍጥረት እስከ ራዕይ የመቀበል ግዴታ አለብህ አንተ ክርስቲያን ኮንክ ማለት ነው። የግድ ስለ ኢየሱስ ብቻ ነው ወይስ አይደለም ነው ጥያቄ? የኔ ጥያቄ ወንጌል ስለ ኢየሱስ ብቻ ነው? ዋናው ዓላማ ወንጌል ስለ ኢየሱስ ክርስቶስ ነው እና ሌላ ስለማን ነው? እኔ ስለ ዓላማው አይደለም። ወንጌል ስለ ኢየሱስ ብቻ ነው ወይስ ሌላ ይጨምራል? ስለ ኢየሱስ ነው። አዎ ናልሽኝ። ስለ ኢየሱስ ክርስቶስ ነው ብቻ አይደለ? ታኛ ቤት ብቻ የሚል ቃል አንጠቀምም ወንድሜ። ስለ ኢየሱስ ብቻ እስካልሆነ ስለማን ነው? እሺ ብቻ የሚል ቃል ስትጠቀም እኔ ስለ ኢየሱስ ብቻ ኢየሱስ የሥጋ ስሙ ነው። አብና መንፈስ ቅዱስ አሉ። ስለዚህ ስለ እግዚአብሔር አጠቃላይ። እሺ ብቻ ካልሆነ ስለማን ነው ወንጌል? አብ፣ ወልድ፣ መንፈስ ቅዱስ። ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ። እሺ ሌላ ተጨማሪ አለ? ለምሳሌ ስለ ማርያም ነው ወንጌል? አላልኩም። ጥያቄ ነው የጠየቅኩሽ እኮ እኮ አላልኩም። ነው መለስኩልህ። ማለት እንድሳሳት ፈልገህ ካልሆነ በስተቀር በቂ መልስ ሰጥቻለሁ።
ስለ ማርያም አይደለም ወንጌል ማለት ነው። ስለ እግዚአብሔር ብቻ ነው እያልሽኝ ያለሽው። ስለ አብ ነው ወንጌል የሚል ከእግዚአብሔር ቃል ላይ ያሳየኝ እስኪ። እኔ ስለ አብ ነው አላልኩህም። ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ ስላልሽ ስለ አብ ነው የሚል ከእግዚአብሔር ቃል ላይ ወንጌል አሳየኝ። እንዴ የአብ የወልድ የመንፈስ ቅዱስ ስም ወንጌል ላይ አልተጠቀሰም እንዴ? አይ ወንጌል ስለ አብ ነው የሚል አሳየኝ ነው። እኔ ተጠቅሷል ስለ አብ፣ የአብ ስም ተጠቅሷል አልተጠቀሰም አይደለም ጥያቄ። እንዴ ይቅርታ እያወራ ያለሁት ከአሕዛብ ጋር ነው እንዴ? ላይክ ሙስሊሞች ለምሳሌ ኢየሱስ እኔ አምላክ ለኔ ስገዱ አለ ወይ ብለው ይጠይቃሉ። ልክ እንደዛ አይነት ጥያቄ እየጠየከኝ ነው። የምስራች ማለት እሺ፣ ወንጌል ማለት የምስራች ማለት ነው አይደለ? ስለ ልጁ ስለ ክርስቶስ ስለ በቃ አልተመለሰልህም። አይ አይደለም፣ ስለ ኢየሱስ ብቻ አይደለም፣ ስለ አብም ስለ መንፈስ ቅዱስም ነው አልሽ አይደል? ወንጌል አዎ። ምክንያቱም ለምሳሌ ዮሐንስ አንድ ላይ ያሳየን ነው፣ ከቃሉ ላይ ያሳየን። ዮሐንስ አንድ ላይ ለምሳሌ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። ስለዚህ እግዚአብሔር ነው፣ ምክንያቱም ኢየሱስ ራሱ እግዚአብሔር ስለሆነ። አይ እኔ አልጠየቅኩሽም እሱ ይሄ ኢየሱስ እግዚአብሔር ነው ወይስ አይደለም አይደለም። ወንጌል ስለኛ አንተ ልጋውን ጥያቄ እኔ ልመልስልህ አልችልም ይመስለኛል። አትመልሽም። አዎ ስለሌለ ነው ማለት ወንድሜ። እሺ ችግር የለውም። ወንጌል የኢትዮጵያ ኦርቶዶክስ ትሰብኪያለች ብለሻል። እስኪ 2 ደቂቃ ወንጌል ስበኪና አንቺ። ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር እናምናለን። ሰማይና ምድርን የፈጠረ የሚታየውና የማይታየው ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚስተካከል፣ ሁሉ በእርሱ የሆነ፣ በሰማይም ካለው በምድርም ካለው ያለ እርሱ ምንም የሆነ የሌለ፣ ስለኛ ስለ ሰዎች እኛን ለማዳን ከሰማይ የወረደ፣ በመንፈስ ቅዱስ ክብር ከቅድስት ድንግል ማርያም ፍጹም ሰው የሆነ፣ ደግሞም ስለኛ የተሰቀለን፣ በጴንጤና በጲላጦስ ዘመን እርሱ መከራን የተቀበለ፣ የሞተ የተቀበረ፣ በሦስተኛው ቀን ከሙታን ተለይቶ የተነሳ፣ በቅዱሳን መጻሕፍት እንደተጻፈ በክብር በምስጋና ወደ ሰማይ ያረገ፣ በአባቱም ቀኝ የተቀመጠ፣ ዳግመኛ በሕያዋንና በሙታን ላይ ለመፍረድ በምስጋና ይመጣል። ለመንግስቱም ፍጻሜ የለውም። በመንፈስ ቅዱስ እናምናለን። እርሱ ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብ ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱ በነቢያት አድሮ የተናገረው ከሁሉ በላይ በምትሆን ሐዋርያት በሠራው በአንዲት ክብርት ቤተክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። የሙታን መነሳት ተስፋ እናደርጋለን። የሚመጣውም ይሁን ለዘላለሙ አሜን። ይኸው ጨረስኩ። በ3:25 የነበረውን የእምነት መግለጫ የሸመደደችውን ያለችው። እስኪ አሁን እስካሁን የተናገርሽውን ከእግዚአብሔር ቃል ላይ በጥቅስ እያሳየሽን። ወንጌል ማለት ከእግዚአብሔር ቃል የተሸመደደ አይደለም። ወንጌል ከእግዚአብሔር ቃል ላይ የተጠቀሰ ጥሩ እኮ ነው። አሁን የእምነት ነው። ሁሉን የፈጠረ ማለት አንዴ አስጨርሽኝና ትመለሻለሽ። አሁን ይሄ የእምነት መግለጫ ነው። እሺ 3:25 ላይ የነበረ የእምነት መግለጫ ነው። ጥሩ ነው እኮ በቃ አሁን ሸምደዳ መያዟ ምናምን ጥሩ ፕሮግራም አይደል? ጭንቅላታችን በቃ ፕሮግራም ሆኗል። ይሄ ነገር አይምሮዋ ላይ በቃ እንትን አለች። ከእግዚአብሔር ቃል ላይ እየጠቀስሽ አሁን ስለ ወንጌል ያልኩሽ ስለ ኢየሱስ ክርስቶስ የዘላለም ሕይወት ስበኪ። ከእግዚአብሔር ቃል ላይ እየጠቀስሽ የማይሆነውን ነገር ትሰብካለች እኮ ኢትዮጵያ ኦርቶዶክስ ወንጌል ምሰብ ከሆነ መናገር አለባቸው። ኦኬ እሺ፣ አውሪው ከብሩኬ ጋር ቀጥሽ። መጀመሪያው ጀምረሽ ነው ያለኝ። ከመጀመሪያው ነው ከእግዚአብሔር ቃል ላይ ወንጌል። አሁን ለዚህ አንዴ ቆይ፣ የመጀመሪያ ጥያቄ እኛ ፕሮቴስታንቶች ድነዋል ብለሽ ታምኛለሽ ወይስ አታምኝ? ያው መናፍቅ ናችሁ ማለት ከፍላችሁ ነው ያመናችሁት። ሙሉ ለሙሉ አላመናችሁ። ድነናል ወይስ አልዳንም? እሱን እግዚአብሔር አምላክ ይፍረድ። እኔ ፈራጅ አይደለሁም። መናፍቅ ድነዋል አልዳንም? መናፍቅ ናችሁ ስላልሽ መናፍቅ ማለት ከፍሎ የሚያምን ማለት ነው። መናፍቅ ድነዋል ወይስ አልዳንም? መናፍቅ የሆነ በነገራችን ላይ ብሩክ በጣም ከይቅርታ ጋር ማለት ካንተ ጋር ብዙ አውርተን አንስማማም እና ላይክ ጥል ነው የሚመስለው እንጂ አይ ምንም ጥል አይደለም። አንተ ዳኒን ጠይቀውና ዳኒ ለኔ ያወራኝ። ኖ በቃ እንደዚህ ነው የምንቀጥለው። እኔ ምንም ጥል የለውም። መናፍቅ የሆነ ድነዋል ወይስ አልዳንም? መናፍቅ ማለት ከፍሎ የሚያምን ማለት ነው። አንድም ደግሞ መና ማለት ባዶ ነውና ጦርዬ የጠየቀሽ እኮ ትርጉሙን አይደለም ድኗል አልዳንም ነው። በቃ እንደው እንድትግባቡ ከተፈለገ አይሽ ብዙ ጊዜ ማንግባባው ከብሩክ ጋር ከዚህ በፊት ለምን እንደማትግባቢው በጣም መልካም የተወደደ ወንድም ነው። እውነቱን ስነግርሽ ማለት ነው። ኦኬ
የግድ አውሪው እያልኩሽ አይደለም። ልብ በይ። ለጠይቀሽ ጥያቄ መናፍቅ ማለት የቃሉ ትርጉም ምንድን ነው? እንዴት ነው የሚተረጎመው? የቋንቋ ሊቃውንት ምን ብለው ተረጎሙት? አይደለም ጥያቄው አለ። በቃ እንደሱ ነው። ድነዋል አልዳንም ያሉሽ አልዳንም። በቃ እንደሱ አሁን ቀጥሉ። እሱ ደግሞ ሲጠይቅ ለጠይቀሽ ጥያቄ መልስ መልሽለት፣ ለጠየቀች ጥያቄ መልስ መልስላት። ቀጥሉ። አልዳናችሁም ብላለች። አልዳናችሁም። ስሙ፣ አሁን እዚህ ውስጥ ያላችሁ ሰዎች እንድንድን ወንጌል ትነግረናለች ማለት ነው። የሚያድነውን ወንጌል ካለንበት ስፍራ የሚያወጣ ወንጌል ካልዳንበት ወደ መዳን እንድንመጣ ወንጌል ትነግረናለች ማለት ነው። አሁን ስበኪ ቀጥይ፣ እንድንድን ማለት ነው። የሚያድን ወንጌል ነገር እንድትድኑ ምን ታደርጉ መሰላችሁ? ከዘፍጥረት እስከ ራእይ አንድም ሳታጓድሉ የእግዚአብሔርን ቃል ተቀበሉ እኮ። ስበኪና እንድንቀበል አንቺ ምንድነው ወንጌል ነገር ምንድነበትን ወንጌል አንቺ ንገሪ፣ አንቺ ስበኪ ነው። ከመጀመሪያ ነው መጀመር የምፈልገው። እንግዲህ ዘፍጥረት ላይ ስንሄድ እግዚአብሔር አምላክ ሰውን በአምሳሉ በአርአያው ፈጥሯል። ዘፍጥረት በምዕራፍ በቁጥር ነው የምትፈልገው ወይስ ማለት እያሳጠርኩ እንዳወራ ነው? ረዘም አድርገሽ በቃ ጥቅስ እየጠቀስሽ ምናምን ስበኪ ምንድነበት? እሺ ዘፍጥረት 1:26 ላይ እግዚአብሔር አምላክ ሰውን በአርአያና በአምሳላችን እንፍጠር ብሎ ፈጠረ። ከዛም በኤደን ገነት አኖረው። ከዛ አትብላ የተባለውን ያንን ትእዛዝ አፈረሰ ባጭሩ። ከዛ እዛ ጋር ብቻ እንድትይዙልኝ የምፈልገው ዘፍጥረት 3 ላይ የሰው አለመታዘዝ እግዚአብሔር አምላክ አዳም የታዘዘውን ትእዛዝ እንዳፈረሰ አዳም እዛ ጋር ያጠፋው ጥፋት እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ነው። ስለዚህ እዛ ጋር አብ ወልድ መንፈስ ቅዱስን አዳምና ሔዋን በድለዋል። ከገነት ተባረው ከዛ ዮሐንስ 1 ላይ ትመጣላችሁ። ዮሐንስ 1 ላይ ምን ይላል መሰላችሁ? ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ያለይልና ዮሐንስ 1:14 ላይ ያ ቃል ጸጋና እውነት ተሞልቶ በእኛ አደረ ይላል። ያ ቃል ጸጋና እውነት ተሞልቶ በእኛ አደረ። ይሄ ማለት ከዛ ያው ከድንግል ማርያም ተወለደ ማለት እዚህ ጋር ይሄንን ቃል እዚህ ጋር ያመጣሁት ፕሮቴስታንት ወንድሞች እህቶቻችን ኢየሱስ ክርስቶስን አማላጅ ስለምትሉ ኢየሱስ ክርስቶስ ደግሞ አማላጅ ሳይሆን ራሱ እግዚአብሔርና ወይ ደግሞ እግዚአብሔር ወልድ ስለሆነ ራሱ መስዋዕት አቅራቢ፣ ራሱ መስዋዕት ተቀባይ፣ ራሱ መስዋዕት ለመሆኑ ማረጋገጫ ነው። ከዛ ስለ ልደቱ ደግሞ ሉቃስ 1 ላይ እንሄዳለን። በመንፈስ ቅዱስ እንደተወለደ አይ ቲንክ ይሄን ታውቃላችሁ ብዬ ስለማስብ ነው። ከዛ በዚህ በምድር ላይ ከኃጢአት በስተቀር ልክ እንደኛ እንደ ሰዎች ሆኖ በጥቂቱ አደገ። ከዛ ስለኛ ዋጋ ከፈለ፣ ሞተ፣ ተሰቀለ። ከዛ በነገራችን ላይ በጣም ነርቨስ ሆኜ ነው እያወራሁ ያለሁት ይሄንን ቃል፣ ምክንያቱም ብቻ እዚህ ጋር እንድትይዙልኝ የምፈልገው ኢየሱስ ክርስቶስ አማላጅ ሳይሆን ራሱ ጌታ ራሱ ኢቭን አማላጅ ነው ብላችሁ ካላችሁኝ መጨረሻ ላይ ዕብራውያን ላይ ሄደን ከብሩክ ጋር ማውራት ስለምፈልግ ነው። ስለዚህ እጅግ በጣም ብዙ ቃላት የተናገረዋል ማለት በትምህርቱ ለምሳሌ በእኔ የሚያምን የዘላለም ሕይወት አለው፣ ያመነ የተጠመቀ ይድናል፣ ከውሃና ከመንፈስ ካልተወለደ እግዚአብሔር መንግስት አይወርስም። ከዛ እግዚአብሔር አምላክ ደግሞ እንትን ኮመንቱን ማለት ነው ምን ኮሜንቱ ከረበሽሽ ወደ ጎን ማድረግ ትችላለሽ። እሺ ለአንቺ አይታይሽም። ወደ ጎን ካረግሽ ኮሜንቱን ወደ ጎን ማድረግ ትችላለሽ እንዳይረብሽሽ። እሺ ከዛ እዚች ምድር ላይ ከኃጢአት በስተቀር እንደኛ ሆኖ አደገ። ከዛ ለኃጢአት ስርየት ወይ ደግሞ አዳም ላጠፋው ጥፋት ለኛ ዋጋ ከፈለ። ለኃጢአት ስርየት ደም መፍሰስ አለበት፣ ለአዳም ሞት ደግሞ መሞት አለበት። ስለዚህ በመስቀል ላይ መስዋዕት አቅርቦ
በደሙ ደግሞ ኃጢአታችንን አጥቦ አንጽቶ የማይደገም መስዋዕት አቅርቦ ከዛ ሞቶ በሶስተኛው ቀን ከሙታን ተለይቶ በአብ ቀኝ ቁጭ ብሏል። እኛ የዳነው በክርስቶስ ደም ነው። የእግዚአብሔር አብ ልጅ ደም ደግሞ ከኃጢአት ሁሉ ያነጻል። ያ ደም የዛሬ 2000 ዓመት የፈሰሰው ደም እስከ ዳግም ምጽአት ድረስ ትኩስ ነው። የሰው ልጆችን ኃጢአት ሁሉ ሲያነጻ ይኖራል። ስለዚህ የእግዚአብሔር አብ ልጅ ደም ከኃጢአት ሁሉ ያነጻል። አሁን ግን በግርማው ቀኝ ቁጭ ብሏል። ባጭሩ ማለት ይሄን ነው ልል የምችለው። እኛ ምን እናድርግ ታዲያ? አሁን እሺ እንድንድን ምን እናድርግ? እናንተ ኢየሱስ አማላጅ ነው ትላላችሁ። ኢየሱስ ግን አማላጅ አይደለም። እኛ ምንለውን ሳይሆን ምን እናድርግ ንገሪን። እሱ የኛንተ ይሁንና እናንተ አጠቃላይ ከዘፍጥረት እስከ ራእይ ያለውን የመጽሐፍ ቅዱስ ቃል አሜን ብላችሁ ተቀበሉ። እኮ አሜን ብለንማ እንቀበላለን። እሺ ከዛ ምን እናድርግ? እንድንድን ተቀበሉ እኮ እንቀበላለን አልኩሽ እኮ። እሺ ምን እናድርግ? እንድንድን ምን እናድርግ? ብትድኑ የእግዚአብሔርን ቃል ተቀበሉ እኮ። እንቀበላለን አልኩሽ እኮ። ከዘፍጥረት እስከ ራእይ ድረስ እንቀበላለን። እሺ ምን እናድርግ? እኔ ኢየሱስን ብቻ አልልህም፣ ምክንያቱም ማዳን እግዚአብሔር ነው። እንደነገርኩ ቅድም ከዘፍጥረት የተነሳሁት እሺ እንደዚህ ይላል። እሺ ስለኛ ቤዛችን ስለኛ ምትካችን የሆነው ኢየሱስ ክርስቶስ ቢሆንም ግን ያለ አብ ፍቃድ አይደለም እኛን መጥቶ ያዳነን እኮ። እሺ እንደዚህ እናድርግ። እሺ አንቺ ከዘፍጥረት እስከ ራእይ ትቀበያለሽ? እቀበላለሁ። እሺ አንቺ ድነሻል ተቀብለሽ ከዘፍጥረት እስከ ራእይ? አሎ ጻድቅ ነሽ? ጻድቅ ነሽ አንቺ? ነገራችን ላይ መዳን ጽድቅ ለምሳሌ በክርስቶስ ስታምን ትድናለህ። በክርስቶስ አምነህ ዓለምን ስትተው ትሞታለህ። ያ ሞት ለዓለም ሞተ ለክርስቶስ ስትሆን ትጸድቃለህ። ያ የጸደቀ ሰው ደግሞ ማፍራት አለበት። አይ ቲንክ እኔ የሀገር ቤት ልጅ ስለሆንኩኝ አንድ ተክል ትዘራውና ያ ተክል ይሞታል፣ ከዛ ግን ያፈራል። ስለዚህ የጸደቀ ማፍራት አለበት። ያ ማለት ጸድቅ ያለው ብዬ እንደፈለግኩ መሆን አልችልም ማለት ትእዛዞችን መቀበል መጠበቅ አለብኝ እኮ። አንቺ ጻድቅ ነሽ ወይ አሁን? እየነገርኩ ማለት እስካሁን ማወራውን እየሰማኝ አይደለም። አንደኛ ብሩክ ማለት ነው ስላዘዘኝ ካንተ ጋር ማውራት አይፈልግም። አይ ችግር እንድሳሳት ነው ማውራሽ፣ እየሰማሁሽ ነው ማውራው። ጻድቅ ነሽ ወይ ጥያቄ መመለስ ከቻልሽ መመለስ ነው። አይ ይሄን ጥያቄ አልመልስም ማለት መብትሽ ነው። ያዳመጥኩሽ ነው እያወራሁ ያለሁት። ምንም የሚያስቆጣ ነገር የለውም። ጻድቅ ይሄ ሁሉ የተከፈለው እኔ እንድጸድቅ ነው። ነገር ግን የጸደቀ ሰው ፍሬ ማፍራት አለበት። አይ የጸደቀ ሰው ፍሬ ማፍራት አለበት የለበትም እሱን እየነገርሽኝ ያለሽ ነው። አንቺ ግን ጻድቅ ነሽ ወይ ተቀበለሽ? አሁን ጻድቅ ነሽ ወይ አንቺ? ሁሉ ያመነ ሰው ጻድቅ ነው። እስካሁን ያልኩት አምናለሁ። አዎ ጻድቅ ነኝ። አንቺ ጻድቅ ነሽ? ጻድቅ ነኝ። ኃጢአት የለብሽም ማለት ነው። ንጹህ ሴት ጻድቅ ማለት። በነገራችን ላይ ጽድቅ ማለት ሰው ስለ ጽድቅ ሲያወራ ስለ አትክልት ያወራል። የእግዚአብሔር ጽድቅ ማለት ግን ስለ አትክልት አይደለም። እሺ ፍሬ ተፈጥሮ ጽድቅ ማለት ትክክል ማለት ንጹህ ማለት ነው። ስለዚህ የእግዚአብሔር አብ ልጅ ደም ደግሞ የኔን ኃጢአት አጥቦልኛል፣ ያጥብልኛል። እሺ ጽድቅ ማለት ስለ ጽድቅ ስታወሩ ስለ አትክልት እንዳታወሩ። የሆነ ፍሬ ወድቆ በቅሎ በስብሶ እንደዛ ጽድቅ ማለት እኮ እሱ አይደለም። ምሳሌው ራሱ ጽድቅ ማለት እሱ አይደለም። በእግዚአብሔር ፊት ነውር አልባ መሆን፣ በእግዚአብሔር ፊት ትክክል መሆን ማለት ነው ጽድቅ ማለት። ጽድቅ ፕሮሰስ አይደለም። ጽድቅ በክርስቶስ ሲታመን የሚገኝ ነገር ነው። እሺ አሁን አንቺ በእግዚአብሔር ፊት ነውር አልባ ነሽ፣ ኃጢአት የለብሽም በእግዚአብሔር ፊት። በደሙ ታጥቤያለሁ። አሁን በእግዚአብሔር ፊት አንቺ ነውር አልባ ኃጢአት የሌለሽ ነሽ ወይ ነው ጥያቄ። ደሙ ታጥቤያለሁ። በሱ ፊት ንጹህ ለመሆን በልጁ መታጠብ አለብህ። ስለዚህ እኔ በልጁ ደም ታጥቤያለሁ። ስለዚህ ንጹህ ነኝ ማለት ነው። ነገር ግን ኃጢአትን እለት እለት የምሰራው ኃጢአት አለ፣ በማወቅም ባለማወቅም። ኃጢአት ምሰሪ ከሆነ በእግዚአብሔር ፊት ትክክል ነሽ ወይስ አይደለሽ? ምሰራ ከሆነ በእግዚአብሔር ፊት ትክክል፣ ነገር ግን ንስሐ እገባለሁኝ። ከዛ የልጁ ደም ከኃጢአት ሁሉ ያነጻል። ስለዚህ የልጁ ደም ከኃጢአት ሁሉ ያነጻኛል። አሁን በዚህ ሰዓት በእግዚአብሔር ፊት ትክክል ነሽ? አሁን በምናወራበት ሰዓት
ሴቶች አላችሁ፣ ጴንጤ ሴቶች አላችሁ፣ ቁጥር ጻፉልኝ። እሺ እንድመጻደቅ ምናምን ከሆነ የምትፈልገው ማለት ነው በክርስቶስ ደም ንጹህ ሆኛለሁ። ነገር ግን አሁን ማለት ላይክ ራሴን ልክ እንዴት ነው እንዳመጻደቅ ምናምን ከሆነ የፈለከው እኔ ክርስቲያን ነኝ። ምን እያልሽ ነው? አልመጻደቅም ስትይ ምን እያልሽ ነው? ለምሳሌ ቅዱስ ጳውሎስ ራሱ እኔ ከኃጢአተኞች ዋነኛ እኔ ነኝ ብሏልና እኔ ኃጢአተኛ ነኝ፣ ነገር ግን የልጁ ደም ከኃጢአት ሁሉ ስለሚያነጻ በክርስቶስ ንጹህ ሆኛለሁ። አሁን ማለት አንተ የሆነ እንድል የፈለከው አዎ በጣም ኃጢአተኛ ነኝ በቃ የወደኩ ነኝ አይነት። ይሄን ጥያቄ እኮ ብሩክ መጠየቅ ያለበት ሰይጣን ብቻ ነው። ምክንያቱም እዚህ ጋር እያወራን ያለ ነው በቃ ስለ ደሙ እኮ እያወራሁ ነው። በቃ የልጁ ደም ከኃጢአት ሁሉ ያነጻል። ስለዚህ እየመለስኩልህ ነው። የዘላለም ሕይወት አለሽ ማለት ነው አይደል? ጥሩ ነው እንዴ? እና የሁሉ ዋጋ የተከፈለልኝ ሲኦል ለመግባት ነው እንዴ? መልካም። ጌታ ክርስቶስ ኢየሱስ በመጨረሻ ሰዓት ሲመጣ አንቺን በግራ አያቆምሽም ማለት ነው። እንደዚህ ያላረግሽም ብሎ በግራ አያቆምሽም። ምክንያቱም የዘላለም ሕይወት እንዳለሽ እንደምታውቂ ስለነገርሽኝ ጌታ አንቺ ላይ አይፈርድም ማለት ነው ሲመጣ። እውነት ነው፣ ግን መስራት ግን የሚጠበቅብኝ ነገር አለ። እኔ አንቺ መስራት ይጠበቅብሻል አይጠበቅብሽም አይደለም ጥያቄ። ጌታ ሲመጣ አንቺ ላይ ይፈርድብሻል ወይስ አይፈርድም? የዘላለም ሕይወት እንዳለው የሚያውቅ ሰው አይፈረድበትም ማለት ነው። ጌታ ሲመጣ አንቺ ላይ አይፈርድብሽም ማለት ነው አይደል? ዓለም እኮ እንዳይፈርድ ነው ልጁን የላከው። አይፈረድብሽም ባንቺ። ሁሉ ዋጋ የተከፈለልኝ እንዲፈረድብኝ ሳይሆን በቀኙ እንድቆም ነው። በቀኙ እንድቆም ታውቃለች ጥሩዬ። ናይስ፣ በቃ ጨርሻለሁ። ጥሩዬ ታውቃለች፣ በቀኙ ነው የምትቆመው። ጌታ ሲመጣ ይሄን አላረግሽም ብሎ አይጠይቃትም ማለት ነው። በቀኙ እንደምትቆም ስለምታውቅ። ሴቶች አላችሁ እዚህ ውስጥ ጴንጤ የሆናችሁ ሴቶች? እሺ ዘሙዬ እንኳን ደህና መጣሽ። ሰላም ወንድሞች፣ ጸጋና ሰላም ይብዛላችሁ። እንዴት ናችሁ? ጌታ ይባረክ። ሁሉ ሰላም፣ እግዚአብሔር ይመስገን። ኦፍ ኮርስ። ወንጌል ስለማን ነው? ስለ ጌታችን ስለ ኢየሱስ ክርስቶስ፣ እርሱ የዘላለም አምላክ የእግዚአብሔርም ልጅ የሰውም ልጅ የሆነው የናዝሬቱ ኢየሱስ ክርስቶስ ነው ወንጌል። እሺ እስኪ በዚህ በክርስትና ውስጥ ወንጌል መቼም ሲነገር ሰምተሻል። ወንጌልም ደግሞ ተሰብኮሽ ነው ክርስቲያኖች እና እስኪ የሰማሽውን ወንጌል እስኪ ንገሪ። እሺ በመጀመሪያ የሰማሁት ወንጌል የዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ ጌታችን ኢየሱስ ክርስቶስ እኔ የዓለም ብርሃን ነኝ አለና የሚከተሉትም ለዘላለም በጨለማ እንደማይመላለሱ በሕይወት ብርሃን እንደሚመላለስ እርሱ እውነት፣ መንገድ፣ ሕይወት እንደሆነ ደግሞም ለጻድቃን ሳይሆን ለኃጢአተኞችም መጥቶ መሞቱን እሱን ተሰብኬ ነው። ለምሳሌ እንደነ ማቴዎስ ወንጌል ምዕራፍ 9 አይደለ ጌታችን ኢየሱስ ክርስቶስ ለጤነኛ እንዳልመጣ ለጤነኛ መድኃኒት እንደማያስፈልገው ለበሽተኞች እንጂ አለና መድኃኒት ደግሞ እርሱ መሆኑን ብዙ ቦታ ተጠቅሷል። ለምሳሌ ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እና ለምሳሌ ዮሐንስ ወንጌል ምዕራፍ 4 ቁጥር 42 ላይ አንቺ ሳላልሽን ሳይሆን እኛ ራሳችን ከስሩ ተምረን እውነትም እርሱ የዓለም መድኃኒት ክርስቶስ እንደሆነን አወቀን እንዳሉት በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15 ላይ ደግሞ ጳውሎስ ኃጢአተኞችን ሊያድን ኢየሱስ ክርስቶስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ ሊቀበሉት የተገባ ነው ይልና ደግሞ የምሕረቱን ትልቅነት በእሱ እንዲገለጥ እሱን ምስክር አድርጎ ራሱን እንደተናገረ ጌታችን ኢየሱስ ክርስቶስ እርሱ ብቻ ነው አዳኝ። ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ሐዋርያው ጴጥሮስ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ሌላ ስም የለም ብሎ ጌታችን ኢየሱስ ክርስቶስን ነው የነገራቸው። እንዲሁም ደግሞ ምዕራፍ 2 ቁጥር 21 ላይ የጌታንም ስም የሚጠራ ሁሉ ይድናል። ማዳን የተገባው ማዳን የተቻለው ጌታችን ኢየሱስ ክርስቶስ ብቻ ነው። አንደኛ ዮሐንስ መልእክት ምዕራፍ 4 ከቁጥር 9 እስከ 19 ባለው ላይ ራሱ እግዚአብሔር የማዳንን ፕሮግራም በልጁ በኢየሱስ ክርስቶስ እንዳደረገ ነው
የኛም የስብከታችን መሰረት የእግዚአብሔርም አብ ናፍቆት ሰው ሁሉ በጌታችን በኢየሱስ ክርስቶስ አምኖ ይድን ዘንድ ነው። እንደዛ ነው ጳውሎስ ያለን በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 9 እና 10 ላይ ጌታችን ኢየሱስ ክርስቶስ ስለዚህም አጀንዳ እንደሞተ እግዚአብሔር አብም ደግሞ እንደላከው አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 14 ላይም ሐዋርያው ዮሐንስ እኛም አይተናል ይልና እግዚአብሔርም ለዓለም መድኃኒት ይሁን ዘንድ ልጁን እንደላከው እንመሰክራለን አለ። ካለስ በሌላ በማንም እንደማይዳን ወንጌሉ የምስራቹ ራሱ የናዝሬቱ ኢየሱስ የእግዚአብሔርም የሰውም ልጅ የሆነው አምላካችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ሮሜ 1:3 ላይም አለ። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 8 ላይም አለ። በወንጌል የሰበኩልህን ክርስቶስን አስብ ብሎ ጳውሎስ እስር ቤት ሳለ ለጢሞቴዎስ መልእክትን የጻፈለት የተሰበከልንም እኛም ደግሞ አሁን ልንሰብክ ጨክነን የወጣንለት ዓላማ ወንጌል ኢየሱስ ክርስቶስ ብቻ ነው። ኃጢአተኞችን ሊያድን በመስቀል ላይ የሞተ እሱ የዘላለም አምላክ ሆኖ ሳለ እንደ ባሪያ ወደ ምድር የወረደ እንደ ሰው እንኳን እንደሚገባው እንደ አንድ ሰው እንኳን እንደሚገባው ክብርን ሳይፈልግ የአባቱን ፍቃድ ሰዎችንም ሊያድን በምድር ላይ የኖረ አምላክም ሰውም የሆነ ጌታችን ኢየሱስ ክርስቶስ ብቻ ነው። ሰው በሱ ካልሆነ በስተቀር በአብ ፊት እውቀትን ሊያገኝ አይችልም። መታወቂያችን፣ ድምቀታችን፣ ነፃነታችን እስራኤላውያን በዘጸአት ላይ በሙሴ በኩል ነበረ እግዚአብሔር ከግብፅ ያወጣቸው። በአዲስ ኪዳን ግን ጌታችን ኢየሱስ ክርስቶስ እርሱ መጥቶ ነው ያወጣን እና በአዲስ ኪዳን ባይዘው በአዲስ ኪዳን ብቻ ሳይሆን በብሉይ ኪዳንም ከሄድን ይመጣል ተብሎ ይጠበቅ የነበረው ተስፋቸው የምስራታቸው ያስቡ የነበሩት አምነውት የሞቱት ጌታችን ኢየሱስ ክርስቶስን ነው። በብሉይ ኪዳንም ከሄድንም በአዲስ ኪዳንም ከመጣን ወንጌሉ ኢየሱስ ክርስቶስ ብቻ ነው። እዚህ ላይ ጥያቄ ያለው ሰው ካለ በመጽሐፍ ቅዱስ የገለጥኩኝ ማሳየት እችላለሁ። ሕይወት በሆነው በክርስቶስ ኢየሱስ አንቺ አሁን ሕይወት አግኝተሻል። ጌታ ኢየሱስ ጳውሎስ በሮሜ ምዕራፍ 5 ቁጥር 6 ላይ ጌታችን ኢየሱስ ክርስቶስ ለኃጢአተኞች ሞቷል ይልና ይህም እግዚአብሔር የራሱን ፍቅር ያስረዳል ይልና ቁጥር 10 ላይ ገና ኃጢአተኞች ሳለን ንጹህ ሆነን አይደለም ባይዘው ንጹህ ሆነን አይደለም ኃጢአተኞች ሳለን በልጁ በኢየሱስ ክርስቶስ ከእግዚአብሔር ጋር ታርቀናል እና እንዲሁም ደግሞ በሕይወቱ እንድናለን ከታረቅንም በኋላ በሕይወቱ እንድናለን ይላል። ጌታ ኢየሱስ ደግሞ በዮሐንስ ወንጌል ምዕራፍ 3 ቁጥር 35 ላይ በእኔ የሚያምን የዘላለም ሕይወት አለው። ሐዋርያው ዮሐንስም በአንደኛው መልእክቱ ምዕራፍ ላይ ራሱ ጌታችን ኢየሱስ ክርስቶስ እርሱ ሕይወት እንደሆነ በእርሱ ካለን የዘላለም ሕይወት እንዳለ ሌላ ነገር አይደለም። የዘላለም ሕይወት ራሱ ክርስቶስ ነው። እኛ በክርስቶስ ካለን እሱ በእኛ ካለን ይሄ ነው የዘላለም ሕይወት። ሌላ ማብራሪያ የሚፈልግ ነገር አይደለም። ሰው በክርስቶስ ከሆነ የዘላለም ሕይወት አለው። ለዘላለም የሚኖረውን ስለሆነ አምኖ የተቀበለው እና እኛ በክርስቶስ ስንሆን ለዘላለም አላደለ ዮሐንስ ወንጌል ምዕራፍ 11 ላይ ቁጥር 25 ላይ ትንሣኤም ሕይወትም እሱ እንደሆነ የሚሞት እንኳን በእርሱ የሚያምን ቢሞት እንኳን ያው እንደሆነ ጌታ ኢየሱስ ተናግሯል። እና ሰው በክርስቶስ ከሆነ ነው የዘላለም ሕይወት አለው። ለዘላለም ያ የዘላለም ሕይወት ይሄ ሁለተኛው ሞትን አለመሞት ነው። አንደኛው ሞት ሁሉም ሰው ይሞታል። የዘላለም ሕይወት የሚባለው ከዚህኛው ከስጋው ሞት በኋላ ያለው ሕይወት ነው እና ያንን ሕይወት ደግሞ በልጁ በጌታችን በኢየሱስ ክርስቶስ አግኝተናል። ያለ ነቀፋም ደግሞ በፊቱ ሊያቀርበን የተቻለው እርሱ ብቻ ነው። ቆላስይስ 1:20 ላይ እንደሚናገረው በገዛው ደግሞ በስጋው በኩል ወደ እግዚአብሔር ሊያቀርበን የተቻለው እሱ ነው እና ክብር ለሱ ይሁን። አድኖናል።
ሌላ በራሳችን በኩል ሄደን እንድናለን የዘላለም ሕይወት እናገኛለን ብለን የምንጠብቀው ሀሳብ የለንም። አሁን ላይ ድነናል፣ የእግዚአብሔርም ልጆች ሆነናል፣ የመንግስቱም ደግሞ ካህናት አድርጎናል። ክብር ለእግዚአብሔር ይሁን። አሜን። ጌታ ዘመንሽን ይባርክ። ተባረኪ። በቃ ወንጌል ማለት ነው። ጴንጤ በቃ ጴንጤ እኮ የሚያስደስተው እኮ ለዚህ ነው። አያችሁ ከ1 እስከ 30 ኢየሱስን ስታወሩ የሚሰማውም ክርስቲያኑም እሱን ነው በቃ የሚናገረው። እና ደግሞ ከተቀበልነው መንፈስ የተነሳ ኢየሱስን እንገልጣለን፣ ኢየሱስን እንተርካለን አይደል? ወንጌል ለኛ ህይወታችን በህይወታችን በቃ ስንሄድ የምናወራው ነው፣ ስንቀመጥ የምናወራው ነው፣ ተኝተን የምናስላስለው ወንጌል ህይወታችን ነው። እኛ መታወቂያችን የዘላለም ህይወት አላችሁ። እኛ በፍርሃትና በባርነት ውስጥ አይደለም ያለ ነው። ዞይ የእግዚአብሔርን ህይወት ነው የተካፈልነው። የዘላለም ህይወት አለ ስትባል ነገን አናስብም እኛ። ምክንያቱም ማንነት ነው የዘላለም ህይወት፣ ኢተርናል ላይፍ። አሁን እኛ ማንነታችን ነው የዘላለም ህይወት። የሆነ ቦታ ሄደን የምንቀበለው አይደለም። ሰው በክርስቶስ ሲሆን የሚያገኝ ማንነት ነው የሚሆነው የዘላለም ህይወት፣ ኢተርናል ላይፍ። ተባረኪ። ጥሩ እየሰጥሻለሁ። በጣም ደስ የሚል ነገር ተናገርሻል። አንቺም ተባረኪ። ጌታ ደግሞ በጣም ይቅርታና ቅድም ያልኩት ጥቅስ ዮሐንስ ወንጌል ምዕራፍ 3 ቁጥር 36 ላይ በልጁ የሚያምን የዘላለም ህይወት አለው ነው የሚለው። ይኖረዋል አይደለም የሚለው አለው። ከዛም በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ህይወትን አያይም። ጉዳዩ የማመንና የለማመን ነው። ለሚያምን የዘላለም ህይወት አለው። አሁን ቢሞት እንኳን የት ሄዳለሁ ብሎ አያስብም። ምክንያቱም ጌታ ኢየሱስ በእኔ የሚያምን እንኳን ቢሞት ያው ይሆናል ብሏል በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ እና ህይወትና ትንሣኤ የሆነውን ጌታ ኢየሱስን እመኑ። እንኳን እናንተ በህግ እንኳን ያለ ነቀፋ የኖረ ሐዋርያው ቅዱስ ጳውሎስ በገላትያ 2:16 ላይ ማንም ስጋ የለበሰ በህግ በኩል እንደማይጸድቅ ስላወቅን እኛም በክርስቶስ ኢየሱስ የሚገኘውን ጽድቅ በማመን አገኘን ይላልና ሰው በስራ ወይም ደግሞ በህግ የሚጸድቅ ከሆነ ክርስቶስ ለምን መውረዱ አስፈለገው? ለምን መሞቱ አስፈለገው? ይልና እዛው ምዕራፍ ላይ ይናገራል። እንደውም በከንቱ ሞተ ነው የሚለው። ሰው በህግ ወይም ደግሞ በስራው በኩል ጸድቃለሁ ብሎ ካሰበ ክርስቶስ በከንቱ ሞተ ይላልና የኛ መጽደቅ የኛ ልጅ መሆን እግዚአብሔርን ሰው አስደርጎ አውርዶታል እና ይሄ እውነት አይቅለልባችሁ። ጳውሎስ በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 9 ላይም የእግዚአብሔር አብ ናፍቆት ይሄ እንደሆነ ፍላጎትም ይሄ እንደሆነ በዛ ምክንያት ደግሞ በልጁ በኢየሱስ ክርስቶስ ሰው የዘላለምን ህይወት እንዲወርስ እንደላከው እንደወደደና እንደፈቀደ ጌታ ኢየሱስም ደግሞ የአብን ፍላጎት እንደፈጸመ ለኃጢአተኞች እንደሞተ እዛው ቁጥር ላይ ይናገራልና አይቅለልባችሁ። ነገን አናቅም፣ ዛሬ እንዴት ሆነ እንደምናድር አናውቅም እና ጌታ ኢየሱስ የዘላለም ዋስትናችን ነው። በቃ ዋስትናችን በአብ ፊት የምንታወቅበት የዘላለምን ህይወት የምንለብስበት የምንኖርበት የምንደምቅበት ለአብ ሲያየን ፈገግ እንዲለን የሚያደርገን እሱ ነውና ለዘላለም የሚኖር እሱ ነውና ሸምበቆ አይደለም። በእርሱ ታመኑ። ጌታ ኢየሱስ አለ በልጁ በኢየሱስ ክርስቶስ የሚያምን በራሱ በኢየሱስ ክርስቶስ የሚያምን የዘላለም ህይወት አለው ነው ያለው። ገና 1 ወር 2 ወር 3 ወር ቀጠሮ ይዤ ምናምን እንደዛ አሁን ላይ ይኖረዋል አለው ነው ያለው። በማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይሆናል። በዮሐንስ ወንጌል ምዕራፍ 6 ላይም ያ ፍቃድ ልጁን ኢየሱስ ክርስቶስን እርሱን አምኑ እሱን አውቆ የሰውን እምነት ያ ነው ያ ፍቃድ በልጁ በኢየሱስ ክርስቶስ እንድናምን ነው እና ጌታ ኢየሱስ ስለራሱ ሲናገር ይህንን ነው ያለው። እርሱ የዘላለም ህይወት ነው፣ እውነት፣ መንገድ፣ ህይወት ነው፣ ሌላ የለም እና እባካችሁ ይህንን ወንጌል ስሙ፣ ተቀበሉ፣ እመኑ። እሱ ክርስቶስ ማን እንደሆነ በማወቅና በማመን ብቻ የዘላለም ህይወት ይገኛል። ተባረኩ። ብርክዬ ስለሰጣችሁኝ እድል አመሰግናለሁ። ጸጋ ይብዛላችሁ። ጥሩዬ ግን ጥያቄ ካለች መጠየቅ ትችላለሽ። ተባረኪ ዘሙዬ። አለ ህይወት ያሰባልን። ዋው በጣም ደስ የሚል አገላለጽ ነው የገለጽሽው እና እግዚአብሔር አምላክ ዋጋሽን ይክፈል። በጣም ደስ ይላል። እንደው ግን እንድትመልሽልኝ የምፈልገው
ኢየሱስ ክርስቶስ የእግዚአብሔር አብ ልጅ ነው አይደል? አዎ ልጅ ነው። ምን ማለት ነው? ይሄን ማለት አስረጅኝ። የእግዚአብሔር አብ ልጅ ነው ማለት በማንነት አብ ያልሆነ በራሱ ማንነት ያለው ወልድ፣ በምንነት ግን ከአብ እኩል የሆነ አምላክ። ልክ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እንዳለ እኔና አብ አንድ ነን ሲል ከአብ እኩል የመለኮት ምንነት የመለኮት ባህሪ እንዳለው የሚያሳይ ነው። በማንነት ግን ወልድ ነው፣ ልጅ ነው ማለት ነው። ግን እኩል ነው። አዎ በምንነት እኩል ነው። አብ ወልድ መንፈስ ቅዱስ አንድ አምላክ፣ እኛ በስላሴ የምናምን ነን። ቃል ይተሰማል። እሱ ግን ግን ከአብ የሚለይ ደግሞ ሌላ ምንነት አለው። ምክንያቱም ጌታ ኢየሱስ የአምላክ ልጅም ነው የሰውም ልጅ ነው። አምላካችን ኢየሱስ ክርስቶስ አምላክም ሰውም ነው። አንድ ማንነት ሁለት ምንነት አለው። ይህ ነው ከአብ የሚለየው። በሰውነቱ ብቻ ነው ከአብ የሚለየው። እኔ አሁን የተናገርሻቸው እንዳለ የጠቀሻቸውን ጥቅሶች ሁሉ የምቀበል ነኝና እስካሁን ባልሻቸው የመጽሐፍ ቅዱስ ጥቅሶች ላይ ምንም አይነት ጥያቄ የለኝም። አሜን ብዬ እቀበላለሁ። እናንተ ግን የምትጠይቁኝ ካለ ጌታ ኢየሱስ አሁን አንቺ የአብ ልጅ መሆኑን አምነሻል። ኦኬ የሰው ልጅ መሆኑን ነው ጥያቄ የፈጠረብሽ? የሰውም ልጅ ነው ማለት ነው ጥያቄ የፈጠረብሽ? ጥቅስ ላሳይሽ። እሱ አይ እኔ ኦርቶዶክሳዊ ነኝ። ፍጹም ሰው ፍጹም አምላክ ብዬ ነው የምቀበለው እማምነው። ኦኬ እኛም እንደዛ ነው የምናምነው። አምላክ እዚህ ጋር እንደ እግዚአብሔር ቃል ስለሆነ ላይክ እንደ ፈተና አልጠይቅሽም፣ ግን ብዙ ጥያቄዎች ነበሩኝ እንደ ፈተና ላይክ ብሩክ ጠይቂኝ፣ ችግር የለው። አዎ ግን እናንተ እንደ መጽሐፍ ቅዱስ አታምኑም። እናንተ አንድ ምንነት ነው፣ አንድ ማንነት፣ አንድ ምንነት አይደለም የምታምኑት። እኛ ጌታ ኢየሱስ የአምላክም የሰውም ልጅ ነው፣ አምላክም ሰውም ነው። ኦኬ አይለያይም። አንድ ማንነት አለው 1% ግን አምላክም ሰውም ነው። ተጨፈላልቆ ልክ እንደ ኦሊጅ ሰሾች እንደሚያምኑት እንደዛ አናምንም። ሰውነቱ በራሱ ምንነት ነው፣ አምላክነትም ደግሞ በራሱ ሌላ ምንነት ነው። አዎ ትሰሚያለሽ። የኔ ቆንጆ ጌታ ኢየሱስ ከአብ የሚለየው በሰውነቱ ብቻ በሰውነት ምንነት ብቻ ነው እንጂ በአምላክነት ከአብ እኩል ነው። አዎ ገባኝ። ማለት ልጅ ስንል የተወለደ ለምሳሌ የድንግል ማርያም ልጅ ስንል ከድንግል ማርያም የተወለደ ነው። የአብ ልጅ ስንል ከአብ የተወለደ ነው አይደል? ከአብ ከዘላለም የተወለደ ነው። ለምሳሌ ቅድም አንቺም የጠቀስሽው ነበረ ዮሐንስ ወንጌል ምዕራፍ 1:1 ላይ ከዘላለም እንደነበረ በመጀመሪያውም ቃል ነበር ይልና ይህም ቃል በእግዚአብሔር ዘንድ ነበር ይልና ይህም ቃል ደግሞ በራሱ እግዚአብሔር መለኮት እንደሆነ ማንነት እንዳለው ላይክ ቃል ንግግር እንዳልሆነ ፐርሰን እንደሆነ ይናገራል ዮሐንስ ወንጌል ምዕራፍ 1:1 ላይ። ከዛን ዕብራውያን ላይ ስቴጅ ደግሞ ዕብራውያን 1:2 ላይ እግዚአብሔር በቀደመው ዘመን ለአባቶች በነቢያቶች ተናገረ ይልና ግን በዚህ ዘመን መጨረሻ ደግሞ ዓለማትን በፈጠረበት በልጁ ተናገረ ይላል። ስለዚህ ጌታችን ኢየሱስ ክርስቶስ ዓለም ሳይፈጠር ከዘላለም የነበረ ነው። ይህ ማለት ላይክ የአብ ልጅ ከዘላለም ነበረ እንጂ ላይክ ለማርያም የተባለው በስጋ ሲገለጥ ነው አይደለ? ላይክ አዲስ ኪዳን ላይ አሁን ለምሳሌ አምላክ ሰው ሆነ፣ ቃልም ስጋ ሆነ ሲል አምላክ ሰውም ሆነ። ስለዚህ ሰውም ሲሆን ነው የማርያም ልጅ የተባለው እንጂ ከዘላለም ነው የአብ ልጅነቱ ለአብ ልጅነቱ። ተባረኪ ስሙዬ፣ ጌታ ዘመንሽን ይባርክ። በጣም በቂና ትክክለኛ መልስ ነው ስትመልሽላት የነበረው። በነገራችን ላይ ዘሙ ማለት ከእስልምና ነው የመጣችው። ከእስልምና የመጣች እህት ናት። ይገርማል አይደል? ከእስልምና መጥቶ ደግሞ የእግዚአብሔርን ቃል እንደዚህ መናገር። ጌታ ይባርክሽ። ጥሩ ቅድም ዕብራውያን መጽሐፍ ላይ ስለ ክርስቶስ ኢየሱስ ምልጃ ጥያቄ አለኝ ወይ ደግሞ ኢየሱስ አማላጅ አይደለም ስትይ ስለነበር ታች ኮሜንት ላይም ስለ ምልጃው ታውራ እያሉ ስለነበረ ከእስልምና ነው የመጣችው። ጌታ ይችላል፣ በቃ ጌታ ይችላል። ጌታ
የኛ አቅም አይደለም። እሺ የሰዎች አቅም አይደለም። ይሄ የሰዎች አቅም አይደለም። ሰው በክርስቶስ ሲያምን የሚቀበለው ቅዱስ መንፈስ አለ። የእግዚአብሔር መንፈስ ደግሞ የሚያስተምር ነው። በቃ መስማት ነው። እኛ የሚጠበቅብን ድምፁን መስማት ነው። እና አማላጅ አይደለም ስትይ ምን እያልሽን ነው? እና ደግሞ ዕብራውያን መጽሐፍ ላይ ማውራት ፈልጋለሁ ያልሽውስ ምንድን ነው? ኦኬ ካላስቸገርኩ ግን አሁን የእግዚአብሔር አብ ልጅነት ላይ የሆነ አንተ የተሻለ ማብራሪያ ያለ ማወቅ ስለፈለኩ ወይ ኤርሚም ምን መለሰችልሽ እኮ በቃ ኢየሱስ የእግዚአብሔር አብ ልጅ ነው አለችሽ አይደል? የእግዚአብሔር አብ ልጅነቱ ደግሞ ዘመን የማይቆጠርለት ነው። የሆነ ጊዜ ላይ አይደለም ልጅ የሆነው። ልጅነቱ ከጥንት ነው ማለት ነው። ጊዜ አይቆጠርለትም። ከዛ ደግሞ ያ ማለት የእግዚአብሔር ጊዜ ሲደርስ ደግሞ ወይ ደግሞ የዘመኑ ፍጻሜ በደረሰ ጊዜ ደግሞ ጌታ ከሴት ደግሞ ተወለደ ማለት ነው። ገላትያ 4:4 ላይ እንደሚናገረው የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ልጁን ላከ ይላል ማለት ነው። እና የአብ ልጅ የነበረው በዚህ ጊዜ ነው ተብሎ አይነገርም። በቃ ቅድመ ዓለም ነው ማለት ነው። ኮሜንት እየጻፉ ነው። እኔ እንደዚህ ማለት አይደለም ብሩኬ፣ ማለት የአብ ልጅ ሲባል ከአብ በስጋ የተወለደ ሎቱ ስብሐት እንደዚህ እያልኩ አይደለም። ችግር የለም ማለት አሁን እህቴ አላልሽም። በቃ እሺ፣ ወደ እንትን ችግር የለም። ይሄን ሌላ ጊዜ ያወራለኝ ወይ ደግሞ ከኤርሚ ጋር ችግር የለም። እሺ፣ እግዚአብሔር አምላክ ዋጋሽን በጣም ደስ ይላል። እውነት ለመናገር ደግሞ ከእስልምና መተሽ ደግሞ እንደዚህ በመስማቴ የእውነት እጅግ በጣም ደስ ብሎኛል። እሺ እህቴ፣ እሺ ምልጃው ላይ ቀጥይ። ምን ነበር ያልሽው? ሚዩት ነሽ እያወራሽ ከሆነ ሚዩት አታርጊሽ። ዝም ብለሽ ችግር የለውም። ሚዩት አታርጊ፣ ቀጥይ። አንድ ላይ ከመሄዳችን በፊት ሮሜ ላይ ያው ዕብራውያን ከዛ ሮሜና የዮሐንስ ላይ ነው። የዮሐንስ መልእክት ግን ከሮሜ እንጀምር ደስ ካለሽ። እሺ ኢየሱስ ክርስቶስ አሁን በሰማይ ምን እየሰራ ነው? ምን ማለት ነው? ምን እየሰራ ነው ማለት አምላክ እኮ ነው። ምን ማለት ነው? ምን እየሰራ ነው ኢየሱስ ክርስቶስ በሰማይ? እውነት ነው፣ አምላክ ነው። አይ ብዙ ጊዜ ፕሮቴስታንት ወንድሞቻችን በሰማይ ሆኖ ያማልደናል ብለው ስለሚሉ እኮ አንቺ አያማልድም ስትይ የትኛው ጥቅስ ላይ ቆመሽ ነው? በቃ ጥቅስሽን አንሺና አሁን አያማልድም ስትይ ምን እያልሽ እንደሆነ ንገሪ። አያማልድም እኔ አያማልድም ስል ምን መሰለ፣ አንደኛ ኢየሱስ ክርስቶስ እኔ አማልዶ ሳይሆን የዳንኩት ራሱ ምትክ ቤዛ ሆኖ ነው የዳንኩት። ሲቀጥል ደግሞ ሚዩት አታርጊው። እሺ ጥሩ። የሚዩት አታርጊ ማውራት ትችላለሽ። እየፈላከልኝ ነው። ይቅርታ ወንድሜ አንዴ። እሺ ብሩክ፣ ስለዚህ በቃ እኔ ምላሽ ይሄ ነው። እኔ ጌታዬ መድኃኒቴ ኢየሱስ ክርስቶስ ያዳነኝ ቤዛ ሆኖ ሞቴን ሞቶልኝ ከዛ በደሙ አንጽቶኝ ነውና ያ የከፈለልኝ ዋጋ። በነገራችን ላይ በሰማይ ሆኖ ያማልዳል ካልን ለምን መወለዱ አስፈለገ? ለምን? እሺ አሁን አማላጅ አይደለም ስትይ የትኛውን ጥቅስ አንስተሽ በየትኛው ጥቅስ መሰረት ነው ጥያቄ? ወይ ደግሞ አንቺ ጥቅስ ከሌለሽ እኔ አማላጅ ስለመሆኑ ጥቅስ ልስጥሽ? ሰሞኑን አንቺ እንዳጠፊ ነው፣ ሰዎች እንዳይጠፉ ነው፣ ሰዎች መዳን ስላለባቸው ነው። እኔ ጥቅስ ልስጥሽ። በቃ አንቺ ጥቅስ ከሌለሽ እኔ ጥቅስ ልስጥሽ እና ለምሳሌ ከላይ ብንጀምር እንግዲህ ስለዚህ ምን እንላለን ይላል የሮሜ ሰዎች 32 ላይ እንጀምር ኦር 31 ላይ እንጀምርና
እንግዲህ ስለዚህ ምን እንላለን? በነገራችን ላይ ሮሜ 8 አጠቃላይ ፍቅረ የእግዚአብሔርን ፍቅር ነው የሚያወራው፣ ስለ ምልጃ ሳይሆን ማለት ይሄ ለተደረገልን ዋጋ ለተደረገልን ታዲያ እግዚአብሔርን ከዘፍጥረት እስከ ራዕይ ድረስ የሚያወራው የእግዚአብሔርን ፍቅር ነው። እግዚአብሔር ለሰዎች ያለው ምሕረት ነው የሚያወራው። ሮሜ 8 ብቻ ሳይሆን ከዘፍጥረት እስከ ራዕይ እግዚአብሔር ለሰዎች ያለውን ፍቅር ነው የሚናገረው። እሺ አንብቢውና እንግዲህ ስለዚህ ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይችለናል? ኦኬ ይሄ የትርጉሙን ክትሆነ ያኛው ይላችሁ እኔ ላንብብልሽ ወይም ይሄኛው ነው ማለት ይሄ የሁለት ሺህ እናንተ ስለማትሉ ብዬ ነው። እሺ በስላሴ ስም እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ለገዛ ልጁ ያራራለት፣ ነገር ግን ስለ ሁላችን አሳልፎ የሰጠ ያውም ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም? ጥያቄ ምልክት ነው እና ይሄ አንድ ባንድ እንድናያቸው ነው የምፈልገው። እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅስ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁን ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነው? ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ይልና ይሄ የቅዱስ የመዝሙረኛው ዳዊት ትንቢት ይፈጸም ዘንድ እንደሆነ ይናገራል። አሁን እዚህ ጋር እየተናገረ ያለው ኢየሱስ ክርስቶስ ላይክ አማላጅ ነው የሚል እንትን የለውም። እስኪ አሁን ይሄንን አንተ አማላጅ ነው ብለህ የምትፈተው ቃሉ እያለ እንዴት ነው ማለት ነው? የሞተው ይልቁንስ ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። የሚማልደው በአብ ቀኝ ያለው ኢየሱስ ነው ይላል። ምን ማለት ነው? አሁን ይሄ ማለት አሁን እዚህ ጋር እየተናገረ ያለው ለምሳሌ የሞተው ይልቁንስ ከሙታን የተለየ ይሄ ማለት አሁን በዚህ ሰዓት የሆነ አይደለም። ከ2000 ዓመት በፊት የተደረገውን የሞተው ይልቁንስ ከሙታን የተነሳው ሰው ተነሳ ማለት ነው አይደለ? ልክ ነው። አዎ በእግዚአብሔር ቀኝ ያለው ከትንሳኤ በኋላ አይደለ? ደግሞም ስለኛ የሚማልደው ኢየሱስ ነው ይላል። ሰው ከትንሳኤ በኋላ ኢየሱስ ይማልዳል ይላል። ይሄ ማለት አሁን በእናንተ አገላለጥ አይ ስለኛ አይደለም። አሁን ምን ማለት ነው? የኛን እኮ ምን ማለት ነው እኮ በእኛ ወይ ደግሞ በእኔ በተማርኩት መሰረት ከሆነ ይሄ ዋጋ ሁሉ ኦልሬዲ ተከፍሎ ያለቀ ነው። ይሄ ዋጋ ተከፍሏል። ምክንያቱም የዳንኩት በቤዛነት ነው። ኃጢአቴ የነጻው በደሙ ነው አይደል? በእግዚአብሔር ቀኝ ያለው ኢየሱስ ይማልዳል ወይስ አይማልድም? በእግዚአብሔር ያለው አሁን እዚህ ጋር አሁን በአንተ ማለት ያንተን አረዳድ ንገረኝ። ለምሳሌ ማለት አንቺ ክፍሉ ምን እያለ ነው የሚለውን ነገር ይመጣል። በእግዚአብሔር ቀኝ ያለው ይማልዳል ወይስ አይማልድም? ይማልዳልና አማላጅና ይማልዳል ራሱ እጅግ በጣም የተለያየ ነው። መማለድና ማማለድ ይማልዳል ወይስ አይማልድም ነው ጥያቄ። የሚማልደው በአብ ቀኝ ያለው ነው ወይስ አይደለም? እኔ ቃሉ ላይ የተጻፈው ነው እየጠየኩሻለሁ። አዎ በአብ ቀኝ ያለው ነው። ኢየሱስ ይማልዳል ማለት ነው በአብ ቀኝ ሆኖ። አዎ አለቀ። ታዲያ ለምንድን ነው አይማልድም ያልሽው? ግን ይሄንን ኮንሰፕት አንተ ይሄንን እንዴት ነው እናንተ የምትረዱት? ላይክ ከአብ ይለምናል አድናቸው እያለ ምንድን ነው መሰለሽ ኦርቶዶክሶች ዝም ብለው ክርስቲያኖችን
መውቀስ ይወዳሉ፣ መክሰስ ይወዳሉ። አይደለም ኦርቶዶክሶች ምናምን ሳይሆን አሁን እኔ እናንተ ነን እያወራን ያለ ነው። እኮ አንቺ እንደዛ ስትይ እኮ አንቺን ጨምሮ እኮ ነው እያልኩ ያለሁት። አንቺም ኦርቶዶክሳውያን ጭምርም ማለት ነው። አንቺ ምን ስትይ ሰምተሽ እኛ ስናስተምር ሰምተሽ አይደለም፣ መምህሮችሽ ያሉትን ሰምተሽ ነው ይሄን እያልሽኝ ያለሽው መተሽ እንጂ እኛ ስናስተምር አላልሰማሽም። እንደዛ አሁን በሰማይ በአብ ቀኝ ሆኖ አድናቸው እያለ ይለምናል። አይጠበቅበትም እኮ እንደዛ ማለት አይጠበቅበትም። ኢየሱስ እኮ ደሙን ይዞ የገባ ሊቀ ካህናችን ነው። አለቀ በቃ። ደሙን ይዞ ገብቷል። አንድ በዓለም ያለ ሰው ኢየሱስ አማላጅ ነው ብሎ መናገር አይችልም። ክርስቲያን ግን ኢየሱስ አማላጅ ነው ይላል። ምን ማለት ነው? ዛሬም ያለ መጥፋቴ ምክንያት ኢየሱስ ነው ይዞት የገባ ደም አለ፣ በአብ ፊት የሚታይልኝ ኢየሱስ ነው እያለ ነው ያለው። አድኖን አይተውንም ማለት ነው። አድኖ እስከ መጨረሻ የሚጠብቅ ንጉስ ነው ያለን። አድኖ ከዛ ተወጡት የሚል አይደለም። የኛ አዳኛችን ጀምሮት እናንተ ጨርሱት የሚል አይደለም። ያለቀ ስራ ላይ ነው የገባ ነው ማለት ነው። ያለቀ ስራ ላይ ነው የገባ ነው። አዳነን። ደግሞም እስከ መጨረሻው የሚጠብቀን የክርስቶስ ኢየሱስ ደም ነው። በእግዚአብሔር ፊት ኃጢአት ነውር የለብንም ስንል እኮ የክርስቶስ ኢየሱስን ደም ተመልክተን ነው እንጂ እኛን ብቃት እየተናገርን አይደለም ያለ ነው። በአብ ቀኝ ያለው እርሱ ዛሬ ምንድን ነው? ደሙን ይዞ ገብቷል። አማላጄ ነው፣ ሊቀ ካህኔ ነው። እኛ ዛሬ በአብ ፊት እየወደቀ እየተነሳ ይለምናል አንልም። እኛ እንደዛ ብለን አስተምረን አናውቅም። አንድም ዶክመንት የለም እንደዛ ሚል። ካለ እንቃወማለን ፊት ለፊት። እንደዛ ብለን አናምን። ዕብራውያንም ጸሐፊ እዚህ ጋም የሮሜው ጸሐፊ ሲናገር ዛሬ ይለምናል እያለ አይደለም። እንደዛም ብለን ደግሞ እኛ አንልም። የመስቀሉ ስራ ግን ዘላለማዊ ስለሆነ በነገራችን ላይ በኢሳይያስ መጽሐፍ ላይ ጌታ ከመወለዱ ከ700 ዓመት በፊት ኢሳይያስ በትንቢት መጽሐፍ እንደዚህ አለ። ምዕራፍ 53 ላይ ስለዚህ እርሱ ቁጥር 12 ማለት ነው ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይከፋፈላል፣ ነፍሱን ለሞት አሳልፎ ሰጥቷልና። የት? መስቀል ላይ። ከዛስ ከአመፀኞችም ጋር ተቆጥሯል። አዎ በወንበዴዎች መካከል ተሰቀለ። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ። አዎ ምን ይላል ዮሐንስ በወንጌሉ ላይ ምዕራፍ 1 ቁጥር 29 የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እና የብዙ ሰዎችን የአመፀኞችን ኃጢአት ምን ተሸከመ፣ ስለ አመፀኞችም ማለደ ይላል። ይሄ የሆነው መስቀል ላይ ነው። ስለ አመፀኞች ምን ሆነ? ማለደ። ይሄ መስቀሉ ስራ ደግሞ ምንድነው? ዘላለማዊ ነው። ዛሬም ኢየሱስ አማላጅ ስላለኝ ነው እኮ። አማላጅ ስላለን ነው በህይወት ያለ ነው። በነገራችን ላይ አማላጅ ስላለን ነው በቁጣው ማንጠፋው። ሰው የክርስቶስ ኢየሱስን ምልጃ ካልተቀበለ በራሱ ነው የሚቆመው በእግዚአብሔር ፊት ማለት ነው። ሰው ይጠፋል ማለት ነው። አቅም የለንም፣ በእግዚአብሔር ፊት የመቆም አቅም የለንም። ኢየሱስ አማላጅ ስላለን ነው በእግዚአብሔር ፊት የቀጠል ነው ማለት ነው። ያለ ኃጢአት ያለ ነውር በእግዚአብሔር ፊት ያለ ነው የክርስቶስ ምልጃ ስላለን ነው። እንደዛ ብለን ነው ምናምነው። አሁን ከተናገርኩት የምትቃወሚው አለ? ጥሩ። አዎ አማላጅ የሚለው ቃል አንድም ቦታ መጽሐፍ ቅዱስ ላይ አልተጻፈም። አማላጅ የምትለው ቃል ለክርስቶስ ስለማይመጥ ነው ይሄ ቃሉ። ኢቭን እዚህ ጋር አሁን መማለድ የሚለው ነው። በነገራችን ላይ አማላጅ ማለድ በጣም የተለያየ እንትን ስላለው፣ ግን እኔ አሁን እዚህ ጋር ወደ ነጥቤ ስመለስ አልተጻፈም ስላልሽ ልንገርሽ። የመስቀሉ መስቀል የዛሬ 2000 ዓመት የዛሬ 2000 ስላለሽ ልንገርሽና ለለፋ አልተጻፈም ስላለሽ አማላጅ ሲባል እኮ ልንገርሽ። ይማልዳል ማለት እኮ ስሚኛ፣ ይማልዳል ሲል ድርጊት ነው። የሚማልደው ማን ነው ስትል አማላጁ ነው የሚማልደው። ይሄ በጣም ኤሌመንታሪ የሆነ አማርኛ በጣም ስሙኝ ይላል። የሚማልደው ማን ነው? አማላጁ ነው የሚማልደው። ድርጊት እየተናገረ ነው ያለው። የሚማልደው ማን ነው? አማላጅ የሆነው ፐርሰን ይማልዳል። በጣም ኤሌመንታሪ የሆነ አማርኛ ነው። ምን ይላል ቃሉ? የሚማልደው ኢየሱስ ነው። የሚማልድ ሰው ምን ተብሎ ይጠራል? አማላጅ ተብሎ ይጠራል። ግን እንትን ትርጉሙ አማላጅ የሚለው ትርጉም ለማኝ ማለት ነው ብቻ አይደለም። ትክክል ነሽ። ስለዚህ ክርስቶስ ደግሞ ራሱ ምትክ ራሱ ቤዛ ሆኖ እንጂ ላይክ ለምኖ አይደለም አይደል? ያዳነኝ ለምኖ ሳይሆን ራሱ ነው ዋጋ የከፈለው የኔን ሞት ሞቶ ከዛ በደሙ አይደል? አሁን እኔ ግን ጥያቄ ወደዚህ ልመለስ እዚሁ ጋርና ስለዚህ አሁን አማላጅ ማለት ልመና ነው ስላልሽ መጨረስ አለብን። አይሽ ነክተሽው አትይጂ። አማላጅ ማለት ልመና ብቻ ግን አይደለም፣ ግን ልመና ጭምር ነው እና ምንድነው ማስታረቅም ጭምር እኮ ነው።
አማለደ ሲባል ማስታረቅ ግን እዛ የመስቀሉ ስራ ነው አይደል? ብሩኬ ቆይ አሁን ያ መስቀሉ ላይ የተከፈለው ነገር ነው አይደል? ስለ ክርስቶስ ኢየሱስ ምልጃ ስናወራ የመስቀሉ ስራ ብቻ አይደለም፣ ሊቀ ካህን እንደመሆኑ የጸለየውንም ጸሎት ጭምር ነው የምንናገር። መስቀል ላይ ሆኖ አይደለም፣ ከመስቀሉ በፊት የሊቀ ካህን ጸሎት ጸልዩዋል አይደል ጌታችን እኮ። ግን አሁን ቆይ ግልጽ እንዲሆንልህ ተፈጸመ እስከሚለው ድረስ ያለው ነው እንጂ ከዛ በኋላ አይደለም። ተፈጸመ እስከሚለው ተፈጸመ የሚለው ምንድነው? ተፈጸመ ያለው ጸሎት አይደለም እኮ። ተፈጸመ ያለው በሕግና በነቢያት የተነገረው ነው። ተፈጸመ ያለው ምን አለ ጌታ? በሕግና ነቢያትን ሊሽር አልመጣሁም ማለት ምን ላረግ መጣዋል? ልፈጽም አለ። እሱ ነው የተፈጸመው። በሕግና በነቢያት የተነገረው ነው የተፈጸመው። ተፈጸመ ሲባል ነው የመጨረሻ የመስቀል ላይ ቆይ እሺ፣ አንድ ጊዜ ቆይ እሺ፣ አሁን መቀጠል ትችላለህ። እሺ፣ ዞሮ ማለት ነው ስለ ክርስቶስ ኢየሱስ ምልጃ ስናወራ ጌታ ስለኛ ጸልዩዋል። እሺ ጥሩዬ፣ መቼ? ከመሰቀሉ በፊት ከመሰቀል በቃ እሱ ነው የምልህ። ትክክል። ነገር ግን እኔ ግን አሁን እዚህ ጋር እንድትመልስልኝ የምፈልገው ይሄ ከስቅለት ወይ ደግሞ ከእርገት በኋላ ግን ስለኛ ጸልዩዋል፣ ስለኛ ይለምናል ወይስ ያ የመስቀሉ ስራ እስከ ዳግም ምጽአት ድረስ ይቀጥላል? ቅድምም እኮ አልኩሽ እኮ እንደዛ ብለን አናምንም አልኩሽ እኮ፣ ደጋግሜ ያልኩሽ እሱ ነው። ግን የጌታ የመስቀሉ ስራ ዘላለማዊ ስለሆነ አሁንም አክቲቭሊ ስለሚሰራ ይኸውልሽ ከዓለም ወደ ህይወት ለሚመጡት ቤዞት አላቸው። ለእኛ አማላጅ ነው ክርስቶስ ኢየሱስ፣ አማላጃችን ነው ለእኛ። ያ ማለት አሁን እየወደቀ ነው አይደለም። የመስቀሉ ስራ ዘላለማዊ ስለሆነ ማለት ነው። ከዚህ የተለየ እምነት አለሽ ወይ የሚለውን ቃል እውነት ለመናገር እኔ አልቀበልም። እኔ የምቀበለው ማለት አዎ ስለኔ ማልዷል፣ ስለኔ ምትክ ሆኗል፣ ስለኔ ቤዛ ሆኗል፣ በደሙ ኃጢአቴን አጥቧል። ይሄ ነገር ግን ይሄ አማላጅ የሚለውን ቃል አንደኛ መጽሐፍ ቅዱስ ላይ አልተጠቀሰም። አማላጅ የሚል ቃል የለም መጽሐፍ ቅዱስ ላይ። አይ ቲንክ እናንተ አሁን ኦልሬዲ ግን በቃ መልሰልኛል። እንትን ማለት አልፈልግም። በቃ ይሄ የመስቀሉ አትሽሻ፣ ችግር የለውም። እምነታችን ነው ነገራችን ላይ እምነታችን ስለሆነ አያሳፍርም። ለምሳሌ እንደዚህ ይላል፣ ዘወትር ሊያማልድ ይኖራል ይላል ስለ ጌታ ሲናገር። ዘወትር የሚኖረው ምን ሊያደርግ ነው? ያ የመስቀሉ የክርስቶስ ደም ከኃጢአት ሁሉ ያ ትኩስ ነው እስከ ዳግም ምጽአት ድረስ የሰው ልጅ ሊያደርግ ነው የሚኖረው ነው ያልኩሽ። ትክክል ነሽ። የመስቀሉ ስራ ነው። አሁን የመስቀሉ ስራ ብለሽ መደጋገም አይጠበቅብሽም። እሱ ነው ብዬ ስለነገርኩሽ እኔም ማለት ነው። የተለየ ሀሳብ ብናገር ትክክል ነሽ። እንደዛ ማለትሽ የእውነት ነው። የመስቀሉ ስራ ነው። ትክክል ነሽ። ግን ምን ሊያደርግ ነው ዘወትር የሚኖረው? ምን ነበር? ሙሉን ጠይቀኝ እንደገና። ስለ እነርሱ ሊያማልድ ዘወትር በህይወት ይኖራል። ዘወትር በህይወት የሚኖረው ምን ማለት? ስለ ብሉይ ኪዳን ነው በነገራችን ላይ ዞሮ። እሺ ሊያማልድ ኦኬ፣ ሊያማልድ ዘወትር በህይወት የሚኖረው ማን ነው? የክርስቶስ የመስቀሉ ስራ። የመስቀሉ ስራ ከክርስቶስ የተነጠለ ነው። ራሱ ክርስቶስ ማለት የክርስቶስ ስራ ማለት ነገር ግን ያ የመስቀሉ ስራ ነው። ኦፍ ኮርስ አው ማለት አይጠበቅብሽም እኮ አልኩሽ እኮ እሱ ነው። ተነጋግረናል። ልክ ነሽ ብዬሻለሁ። የመስቀሉ ስራ እሱ አሁን በአባቱ ቀኝ ተቀምጧል። ስለዚህ ያ የመስቀሉ ስራ ከሆነ ያስማማኛል። ነገር ግን አሁን ይማልዳል ማለት ነው አይደል? ዘወትር የሚኖረው ሊማልድ ነው ስለሚል ቃሉ ያ ደሙ ይጣራል፣ የሰው ልጆችን ያድናል እስከ ዳግም ምጽአት ድረስ። ሰው ይማልዳል ማለት ነው ኢየሱስ። ደሙ ስለኛ የፈሰሰው ደሙ ከኢየሱስ የተነጠለ ነው እንዴ? ታዲያ እውነት እኮ ነው። በደሙ እኮ ነው። ምንም ጥያቄ ደሙን ይዞ ገባ ስልሽ ነበር ቀደም። ደሙ ታዲያ ከኢየሱስ የተነጠለ ነው። ራሱ ላይ ቅዱስ ጳውሎስ እዛ ጋር ከብሉይ ኪዳን ካህናት ጋር እያነጻጸረ ነው። ኦፍ ኮርስ ከብሉይ ኪዳን ካህናት በቃ ማለት አሁን በሰላም እንለያይ። በቃ ቃለ ሕይወት ያሰማልን። እሺ ተባረኪ። ምን መሰለሽ፣ አንዳንዴ ግን እኔ ልልሽ የምችለው ይሄ ነው፣ ከእግዚአብሔር ቃል ጋር አትታገሉ። እውነት ለምን ቆይ አንዴ ስሚኝና ከዛ ኮሜንት ማድረግ ከፈለሽ ትችላለሽ። ከእግዚአብሔር ቃል ጋር አትታገሉ። በቃ የምትቃወሙት እኔን አይደለም፣ ኤርሚን ዳኒን አይደለም የምትቃወሙት፣ ራሱ እግዚአብሔርን ነው የምትቃወሙት። ቃሉ የኔ ስላልሆነ ማለት ነው። ቃሉን እንድናገር ነው የተሰጠኝ እንጂ የቃሉ ባለቤት ራሱ እግዚአብሔር ነው። የእግዚአብሔር ቃል ነው። በነቢያት የተናገረው ራሱ እግዚአብሔር ነው። በሐዋርያት የተናገረው ራሱ እግዚአብሔር ነው። ስንቃወም የእግዚአብሔርን ቃል እኛ ሰውን አይደለም የምንቃወመው ማለት ነው። ማንን ነው? ለዛ እኮ ነው እናንተን የተቀበለ እኔን ይቀበላል ሲል እናንተ የተናገራችሁትን እኮ ነው
አይደል? እነሱ የሚናገሩት ምንድነው? ሐዋርያቶቹ ኢየሱስ ሕይወት ነው ነው። ይሄ ኢየሱስ ሕይወት ነው የሚለው ቃል የማን ነው? የራሱ የእግዚአብሔር ቃል ነው። የምትቃወሚው ራሱ የእግዚአብሔርን ቃል ነው። እግዚአብሔርን ነው የምትቃወሚው ማለት ነው። እና ልባችሁም ጠንካራ መሆን የለበትም። በእግዚአብሔር ቃል ካለ ነው የእግዚአብሔር ቃል። የሚማልደው ኢየሱስ ነው ዘወትር ካለ አሜን እንልና፣ የሚማልደው ግን ሲባል ምን ማለት ነው? አሁን እየወደቀ እየተነሳ ነው አይደለም። የመስቀሉ ስራ ዘላለማዊ ነው እያለ ነው። ስለ መስዋዕት እያወራ ስለሆነ ትርጓሜው ላይ ማውራት ይቻላል። ቃሉን ተቃውመን ግን ትርጓሜ ላይ ማውራት አንችልም። ቃሉን ስትቃወሚ ራሱ እግዚአብሔርን መቃወም ስለሆነ ማለት ነው። እሺ ተባረክ። እግዚአብሔር አምላክ ዋጋህን ይክፈል። ግን በስማ ኮሜንት ጋር ግን በኢየሱስ በጣም የሚያስጠላ ነገር ነው የሚጽፉትና እኔ ላለማለት የፈለኩት እኔ ቃሉን ላለመናገር እየታገልኩ አልነበረም። ግን ይሄ አማላጅ የሚለው ቃል ትርጉሙ ይሄ ለማኝ ስለሆነ ከዛ አንግል ነው እንጂ እኔ እግዚአብሔርን ቃል አልቀበልም አላልኩኝም። ለማንኛውም እግዚአብሔር አምላክ ዋጋችሁን ይክፈል። ዳኒ፣ ኤርሚ፣ ሁላችሁም ብሩኬ እግዚአብሔር እህቴ እውነት በጣም ነው ማመሰግነው። ቃለ ሕይወት ያሰማልኝ። በጣም ነው ማመሰግናችሁ። ሰላም እደሩልኝ። እሺ ተባረኪ። ሰላም እደሪ። ጌታ ደግሞ ይርዳሽ። ጸልይ። ጸሎትን ወደሚሰማ አምላክ ልመናሽን አቅርቢ። እግዚአብሔር ደግሞ የሚረዳ የሚሰማ ልብን የሚመረምር አምላክ ነው። ተባረኪ። ስትዘምር ደስ ትላለች እቺ ልጅ። በነገራችን ላይ ለጌታ ብቻ ይሁን አንደበትሽ በኢየሱስ ስም። በእውነት ነው የምልሽ፣ ከዚህ በኋላ ለፍጡር አንደበትሽ አይከፈት። ተባረኪ። ዳኒ ያለክ ሰላም ደ እሺ ተባረኪ። እስኪ ከተፈቀደልኝ ትንሽ እናወራ ነው። እሺ ታወራለህ። ዳኒሽ አለ፣ ኤርሚ ያላችሁ ዳኒ ኤርሚ አላችሁ ያላችሁ? እሺ 5 ደቂቃ ስጠኝ። እሺ ታወራለህ እኮ ወንድም አለ። እሺ ወንድሞቼ ካሉ ቼክ እያረኩ ነው። ከየት ቤተ እምነት ነው? ኦርቶዶክስ። ኦርቶዶክስ። እሺ እስኪ ያውን ስታነሳው የቆየውን ሀሳብ ትንሽ እንሂድበት። ማለት ሮሜ ምዕራፍ 8 ጋር ስለ ክርስቶስ ምልጃ ማለት ነው ያለው ፖይንት። አዎ ምዕራፍ 8 ቁጥር 26 ከ27 ጋር ያለውን እናንብብ። ቆይና እንሄድበታለን። እሺ በመሃል እያወራን ነው እዛ ላይ ደረስነውና ይሰማል አይደል? ድምጼ ይሰማል? ብሩክ ይሰማል? እሺ እያወራን በመሃል እዛ ስለደረስ አንድ የመጀመሪያ ጥያቄ ልጠይቅህና ከዛው ሮሜ ምንድነው ጥያቄው? ሐሳቡን ያነሳችሁት ምልጃ የሚል ሐሳብ ነው አይደለ? ፖይንቱን ያነሳው ብሩክ አይደለም። ምልጃ የሚል ሐሳብ አልነበረም። በመሃል ግን ምልጃ ወደሚለው ሐሳብ ሂደን ነው እናወራለን። እሱ ላይ አልኩህ። እሺ ብሩክ የተናገርከው ሐሳብን አይደለ? ሐሳቤን ተረዳኝ። መጀመሪያ እኔው መጽሐፍ ቅዱስን ታምናላችሁ ትቀበላላችሁ አይደል? ጳውሎስን አሁን ከእህታችን ጋር ስታነሳው የነበረው ሐሳብ ጥሩ ሐሳብ ነው። እንዲህ መመካከር ቀና የሚያሰኝ ነው። እኔ ያልገባኝ ጥያቄ ላነሳ ነው። እንግዲህ 8:34 ላይ የሚማልደው የሚል ሐሳብ ተነስቷል። እኔ እሱን ፖይንት እንዴት እንደምንተረጎም ልናይ ነው። እንግዲህ እኔ ደግሞ የተነሱብኝን ሐሳቦች ልስጥህና ለሱ ጥያቄ ትሄዳለህ። ያው ግን ጥያቄ በጥያቄ ባይሆን አግባብ ነው ብዬ ነው የማስበው። እኔ ጥያቄውን ላንብብልህ። እንዲሁም ደግሞ ይላል 8:26-27 እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል፣ እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳልና። እዚህ ጋር ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። መንፈስ የተባለ ማን ነው? አንድ ሮሜ 8:26-27 እዚህ ጋር ላይ ብሩክ እየሰማኝ ነው? አዎ ጨርስ። መንፈስ የተባለ ማን ነው? እዚህ ፖይንት ላይ በደንብ የው መጽሐፍ ቅዱስን። እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል፣ እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳልና። ሮሜ 8:26-27 ያለው ፖይንት። ሌላው ፖይንት ደግሞ ሁለተኛ ቆሮንቶስ 5:20 ላይ ስንሄድ ሌላ ቦታ ከሄድ ሊጨርሰው ይሄን ሐሳብ አንድ ነው ወዳጄ። አንድ ክፍል ላይ ቆም አውራ፣ ከዛ ደግሞ ሌላ ቦታ ደግሞ ትሄዳለህ። እንግዲህ እኔ በፈለኩት ላውራ አልክ አይደለ? ፈቀድኩልህ። አሁን ደግሞ አንድ ክፍል ላይ ቆም አውራና ከዛ ትሄዳለህ። እንደዛ ነው የሚሻለው። ምንድን ነው ጥያቄክ? መንፈስ የተባለው ማን ነው ጥያቄክ?
መንፈስ ማን ነው እዚህ? መንፈስ ቅዱስ። መልካም እሺ፣ መንፈስ ቅዱስ ይማልዳል ማለት ነው? አዎ በሚገባ። ወልድም ይማልዳል? አዎ ይማልዳል። አብም ይማልዳል? አብ ደግሞ በእኛ ውስጥ ሆኖ ታረቁኝ እያለ አዎ ይለምናል። ቆይ ታረቁኝ አይደለም ጠየቅኩ። አብም ጠየቀኝ መለስኩልህ ወዳጄ። ምን ነው አዳምጠኝ እንጂ ብሩኬ። መንፈስ ቅዱስም ይማልዳል፣ ወልድም ይማልዳል፣ አብም ይማልዳል። አብ ደግሞ በእኛ ውስጥ ይማልዳል ወይም አይማልድም ነው የምትለኝ እንጂ ሐሳብን ነው የምትሰጠኝ። ሰው ጠይቆ ሲመለስለት አለመስማት ችሎ እንዴት ነው የሚሆነው? ከጠየቀኝ መስማት ነው እኮ። እንዴት ነው የምትለው? ሌላ ሐሳብ ላይ እኮ እንድትሄዳል ነው የፈለግኩት። አብ ይማልዳል አይማልድም፣ ወይ ይማልዳል ወይ አይማልድም ነው። አዎ አልኩህ እኮ በእኛ ውስጥ ሆነው ታረቁኝ እያለ ይለምናል። ከማን ነው ታረቁኝ የሚለው? ዓለምን ነዋ። በእኛ ውስጥ ሆኖ ይለምናል ነው ታረቁኝ እያለ። አብም ማለት ነው። አዎ መማለድ ምልጃ ማለት ምን ማለት ነው? በቁም ልመና ማስታረቅ። ማንን ከማን ነው የሚያስታርቅ? የማንን የጠየቀኝ? ቆይ አብ ከማን ጋር ማንን ከማን ነው የሚያስታርቅ? አብ አልኩህ እኮ በእኛ ውስጥ ሆኖ ታረቁኝ እያለ ይለምናል። የት ላይ? ለምሳሌ አብ በእኛ ውስጥ ሆኖ ታረቁኝ ይላል የሚል ይላል። እሺ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20። አዎ እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን ይላል። አዎ እግዚአብሔር በእኛ የሚማልደው ማን ነው? እግዚአብሔር ነው። እግዚአብሔር እንግዲህ እግዚአብሔር ደግሞ እየተባረከ ይኸው እንደዚህ ይላል። ከቁጥር 18 ጀምሮ ከቁጥር 17 ጀምሮ ላንብብለት። እንደዚህ ይላል። ይኸው የአብን ላሳይክ። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉ አዲስ ሆኗል። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅንም አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር። በማሁኑ እግዚአብሔር አብ በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር፣ በደላቸውን አይቆጥርባቸው ነበር። በእኛ የማስታረቅ ቃል አኖረ። ለምን? አሁን እኛንን ወንጌሉን የምንሰራው። ሐዋርያቶቹ በነበሩበት ሰዓት ደግሞ ሐዋርያቶቹ እንግዲህ ቁጥር 20 እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። እግዚአብሔር በእኛ ውስጥ ነው ምን ይላል? የሚማልድ ነው ማለት ነው። ምን ብሎ ታረቁኝ ይላል? ከእግዚአብሔር ጋር ታረቁ ብለን እኛም እንለምናለን። ማንን? ይሄ ጨለማውን ዓለም ማለት ነው። ሞት ውስጥ ነው ያላችሁት፣ ከእግዚአብሔር ጋር ታረቁ። በእኛ ውስጥ ነው ማን ነው የሚለምነው? ታረቁኝ እያለ የሚማልደው። የሚማለድ አይደለም እሺ የሚለው። የሚማለድ ቢሆን እግዚአብሔር ይለመናል ነው ክፍሉ የሚለው። ራሱ የሚማልደው ማን ነው? በእኛ ሆኖ እግዚአብሔር ነው። ምን እያለ? ታረቁኝ። ለምን? ሰው መጥፋት ስለሌለበት፣ መሞት ስለሌለበት። እንደዛ ነው ክፍሉ። ጨረስኩ? መለስኩልህ? አልመለስክልኝም። ሐሳቡ ግልጽ አይደለም። መጀመሪያ እንግባባ። እግዚአብሔር መንፈስ ቅዱስም እግዚአብሔር አብም እግዚአብሔር ወልድም ሁሉም የሚማልዱ ከሆነ ሐሳቤን ተረዳኝ። ምልጃ ማለት በቁሙ ምንድን ነው? አንዳቸው የሚማልዱት ወደ ማን ነው? አንዳቸው የሚማልዱት ወደ ማን ነው? በቅድስት ሥላሴ አካላት መካከል የፈቃድ ልዩነት አለን ወይስ የለም? የመጀመሪያ ጥያቄ። እንደዚያ ካልሆነ ለምን እንደዛ ተባለ የሚል ጥያቄ ነው። ምን መሰለ? አብ በእኛ ውስጥ ሆኖ ይማልዳል ስለ ወደ ማን ነው የሚለምነው ትለኛለህ እንዴ? እየነገርኩህ እኮ ነው። የአብ ምንድን ነው? በእኛ ውስጥ ሆኖ ዓለሙን ነው ታረቁኝ የሚለው። ዓለምን ነው ኑተለት እንዴ? ግዴታ በአንዳንተ ሐሳቤ አብ ወልድን ይለምናል እንድል ነው? እንደዛ አይደለም። እንደዛ አይደለም። እንደዛ አይደለም እኮ እንድትለኝ እኮ እንደዛ እያልክ እኮ ነው። መጀመሪያ ሐሳቡን እንረዳው። አማላጅ ስንል አንዱ ካንዱ ማስታረቅ ነው አልከኝ። መልካም አልኩ አይደለ እኮ። ዓለሙን ነው ያልታረቀው ህዝብ ነው ታረቁኝ ይላል እግዚአብሔር በእኛ ሆኖ እኮ። ምልጃ ማለት አስታራቂና ታራቂ አካል አለ ማለት ነው። አንዴ እንደዚህ እናድርገው። ክፈችው። ራሱ ለምኑ ነው የሚታረቀው ከራሱ ጋር። በእኛ ሆኖ እግዚአብሔር ይለምናል ነው። አንዴ ክፈችውና እሱ ልጠይቀው። ለምንድን ነው እኔን የምትጠይቀኝ? ጥያቄን ሳትመልስልኝ በቅጡ መጀመሪያ አልመለስክልኝም ካልከኝ እዚሁ ክፍል ላይ ምን ማለት እንደሆነ ደግሞ ትነግረኛለህ። አንተን ደግሞ መረዳት እንስማዋ። ገብቶሃል? አሁን እዚህ ጥቅስ ስላሳየው ቁጥር 20 እናድርግ። ቁጥር 20 ክፈችልኝ። እንግዲህ እግዚአብሔር በእኛ እንደሚማልድ ይላል። የሚማልደው ማን ነው? እዚህ ክፍል ላይ አብ ነው የሚለው። ማን ነው የሚማልደው ነው? አብ ነው የሚማልደው። ጥሩ። አይ የጠየቅኩ ነው። ማን ነው የሚማልደው? አብ ነው አልኩህ እኮ።
ምን እኮ አብ አማላጅነቱ ነው የሚጠቅስ እዚህ ጋር። ሶ ታዲያ ለምንድን ነው የምትከራከረኝ? እሺ ማንን ነው አብ የሚማልደው? ሐሳቤን ተረዳኝ። መጀመሪያ ሐሳቤን ስላላገኘው ማንን ነው የሚማልደው አብ? ምልጃ የሚለውን ፖይንትኛ ከሌን ከከሌ ነው የምንል ፖይንት አይደለም። የአንተ ፖይንት ምን ያደርግልኛል? እኔ እግዚአብሔርን ሐሳብ ነው እየነገርኩ ያለሁት። እኔ አንተም ፖይንት እግዚአብሔርን ሐሳብ እኮ አይደለም። መጀመሪያ አንተ እኮ እግዚአብሔርን ሐሳብ አለ የምትጠቅሰው። መጻሕፍት እኮ ትርጓሜያት አላቸው፣ ሐሳብ አገባብ አላቸው። እንደው በላ ስላለ በላ ብለህ እኮ አተረጉመው። መጀመሪያ ሐሳቡን መረዳት ካለብህ በዚያ ልክ እንረዳ። እና በላ ሲል ተኛ ብዬ ልረዳው? በላ ሲል በላ ነው ሌላ። አይ ፕሮቴስታንት እኔ እኮ በጣም ታሳዘኑ በእውነት። እናንተ ስለመብላት ነው የምታውቁ፣ ሌላ አታውቁ። ተውት። መብላትን መብላት ብለህ ስለምታውቅ ሌላ ነው። ምንድነው ታዲያ አሁን እዚህ ክፍል ላይ አንዴ ስማኝ። እዚህ ክፍል ላይ እግዚአብሔር እንደሚማልድ ይላል። ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን እንለምናለን ይላል። የሚለመነው አካል ማን ነው? እዚህ ክፍል ላይ በዚህ ክፍል መሰረት የሚለመነው ማን ነው? መለመን የሚል ፖይንት ከየት አገኘ? ከንደዋ ድምጽ ከተሰማ አይደለም። ዳንዬ የስ ኤዱዬ ሻሎም ሻሎም፣ ሰላም ለዚህ ቤት ይሁን። ሰላም ለዚህ ጉባኤ። የእግዚአብሔር ጸጋና ሰላም ይብዛላችሁ ሁላችሁም እዚህ ያላችሁት። በደንብ እንኳን አይታየኝም ያለው እየነዳው ስለሆነ የምስራች ልነግራችሁ ነው ከተፈቀደልኝ። የምስራች ልናገር ነው። በጣም ዛሬ ከደስታ ብዛት ማልቀስም ነበረ፣ እያለቀስኩኝም እየጸለይኩ እየዘመርኩም ነበር የዋልኩት። ቀኑን ሙሉ ሲጸለይ ነው የዋለው በኤርትራውያን የሜሴንጀር እንትን ላይ ያለንና እኔ ደስ እንዳለኝ እናንተም ከኔ ጋር ደስ ይበላችሁ። በኤርትራ ውስጥ ያሉት እስረኞች ለ18 ዓመት ታስረው የነበሩት በወንጌል እና በሌላ ምክንያት ተፈተዋል። ከኔ ጋር እኔ ደስ እንዳለኝ እናንተም ደስ ይበላችሁ። የጸሎታችን መልስ እግዚአብሔርን አክብሩልኝ። የጸሎታችን መልስ የጸሎት መልስ ነው ይሄ። ጌታን አክብሩልኝ፣ ጌታን አመስግኑልኝ። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር አሜን አሜን። አክብሩልኝ በኢየሱስ ስም። በእውነት ዛሬ በቃ ቀኑ ሙሉ ጠዋት የሚሰማ ነው። ያ ሰምተህ ነበር ኤርሚ? ኖ መታሰራቸውን በመከራ ውስጥ ያሉ ብዙ ኤርትራውያን ወንድሞች እህቶች እንዳንቺ በዓለም ዙሪያ የማከብራቸው ስላሉ ይነግሩኝ ነበር። ግማሹ ቤተሰቦቻቸው ናቸው፣ በቅርበት የሚያውቋቸው ናቸው እና በመከራ በስቃይ ውስጥ እንደነበሩ ነግረውኝ ነበር። አንዳንዶቹ እንደው ሞቱባቸው እና የሞቱም አሉ። በጣም ዛሬ በእውነት ዛሬ በቃ ትላንትና ነበር የተጀመረው፣ ገና ሁሉም አልተፈቱም። ግን ጌታ ይባረክ፣ እግዚአብሔር ይመስገን ከቤተሰቦቻቸው ጋር እንዲሁ እንዲገናኙ በእውነት ባህሪ ለባህሪ እንኳን ለረጅም ዓመት አስበዋል። አሁን ወደ ሚስቶቻቸው ወደ ልጆቻቸው ሲመለሱ ባህሪያቸው እንኳን ተቀያይሮ ነው የሚጠብቋቸው እና ጌታ ይባረክ፣ እግዚአብሔር ይመስገን። የሞቱት ወደ ጌታ ነው የሄዱት፣ ያሉት ደግሞ እነሆ እንደዚህ ወጡ እና ደግሞ ሁሉም ደግሞ እንደዚህ እንዲለቀቁ በጸሎታቸው አስቧቸው። ጌታን አመስግኑልኝ፣ ጌታን አክብሩልኝ። የጠዋት ጸሎታችን እሱ ብቻ ነው። በግሩፕ ምን ጸልየዋለ የቸርች እና እግዚአብሔርን አመስግኑልኝ፣ እልል በሉልኝ። እዚህ ያላችሁ ሁላችሁም ተባረኩ። በእውነት የዛሬው ደስታ ልዩ ነው። 18 ዓመት ኤርሚ ያለ ፍርድ 18 ዓመት። እግዚአብሔር እንኳን በጽድቅ ነው የሚፈርደው። 18 ዓመት ወንጌላውያንና ጋዜጠኞች፣ የባይስክል ሽቅድድም የሚያደርጉ ልጆች ምናምን እንደዚህ በቃ እና ፖለቲከኞችም አሉ እና 18 ዓመት በቃ 20 ዓመት ሆነ ማለት ነው። እንግዲህ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። አመስግኑልኝ፣ ጌታን አመስግኑልኝ። እግዚአብሔር ይመስገን። ክብር ለኢየሱስ ይሁን፣ ክብር ለስሙ ይሁን። አሜን። ጌታ ስሙ ይባረክ፣ ጌታ ስሙ ይባረክ። እንደዚሁም ደግሞ የቀሩትም እንደዚህ እየተረፉም አሉ። እንደዚሁ የቀሩትም እንዲፈቱ በጸሎታችሁ አስቧቸው። ጌታ ይመስገን። ያ እግዚአብሔር ይመስገን። ክብር ለሱ ይሁን፣ ክብር ለስሙ ይሁን። አሜን አሜን። እግዚአብሔር ይባረክ። አጭር ጸሎት ባላችሁበት በየትኛውም ቦታ ላይ ሆነ አጭር ጸሎት እንጸልይ። ጌታ እግዚአብሔር ይባረክ። እናመሰግናለን። እግዚአብሔር አባታችን
በኤርትራ ምድር ላይ ስላሉ በስምህ ለተጠሩ ቅዱሳን ስለ ስምህ ስለ ወንጌል አደራ ዋጋ ለከፈሉ ሕይወታቸውን ውድን ሕይወታቸውን አሳልፈው በመስጠት ከዚህ ዓለም በክፉ ሰዎች አገዛዝ ቀንበር ስር ወድቀው በመከራ ውስጥ ሆነው ነፍሳቸው ስላለፉ በአጸደ ገነት አኑርልን ብለን እኛ አንልም። ኦልሬዲ በአንተ ስለሆኑ አይጠፉም፣ የማይጠፉ የብርሃን ልጆች ናቸው። ነገር ግን እግዚአብሔር ሆይ በስምህ ታምነው በመከራ ውስጥ ሆነው በጨለማ ውስጥ ሆነው በኮንቴነር ውስጥ ታሽገው የመከራን ህይወት እንዲገፉ ምንም ባላጠፉበት አገራቸውን ሊበድሉ በማይችሉበት አይነት ሁኔታ እግዚአብሔር ሆይ በኢየሱስ ክርስቶስ ስም ልባቸው በከፋ ነገስታት ልባቸው በከፋ በክፉ ሰዎች አስተሳሰብ እግዚአብሔር ተፈርጀው በወህኒ የተጣሉትን እግዚአብሔር አሁን የሰማናቸው በኤርትራ ያሉ በስም የተጠሩ ቅዱሳን ወንድሞቻችን እናቶቻችንን ሰምተህ እግዚአብሔር ሆይ እነዚህ ወገኖች ወደ ቤተሰቦቻቸው እንዲቀላቀሉ ስላደረግ ክብርና ምስጋና ለታላቁ ለስም ይሁን። አባቶይ በስምህ እንጸልያለን። በዚህ በኤርትራ ምድር ብቻ አይደለም፣ በምድር ዙሪያ በአራቱም የምድር ማዕዘናት በባህር ደሴቶች በትላልቅ አህጉራት ላይ ጌታ ሆይ ስምህ ሲጠራ በሚቃወሙ ክፉ ሰዎችና በዲያብሎስ ሐሳብ ውስጥ ተይዘው ታስረው ነፃ መውጣታቸውን እየተጠባበቁ አባቶ ያስበን። ጌታ ሆይ ከዚህ ውስጥ ብታወጣን በህይወት ዘመናችን ሁሉ እናገለግላለን። እድልን ስጠን፣ ከዚህ ጨለማ ውስጥ አውጣን፣ ከዚህ መከራ ውስጥ አውጣን ብለው ለሚጸልዩ እዚች ፕላኔት ላይ አንተ በፈጠርከው ህዝብ መካከል እግዚአብሔር ሆይ በተለያዩ አገራት በቻይና በኮሪያ በተለያዩ ምድር ላይ እግዚአብሔር ሆይ ስለ ወንጌል በየትኛው ምድር ላይ ስለ ስም የታሰሩ እግዚአብሔር ሆይ እንደገና እድል እንድሰጣቸው ሞገስን እንድሰጣቸው በሰዎች ፊት ጌታ ሆይ ነቢዩ ኤርምያስን ከራማ በእስር ቤት በነበረበት ሰዓት ላይ የባቢሎንን ንጉሥ ናቡከደነጾርን የጦሩን አለቃ ናቡዘረድን አምጥተህ ከራማ ከሰንሰለት በፈታው ሰዓት ላይ እግዚአብሔር በኢየሱስ ክርስቶስም ከፈለክ ከኔ ጋራ ወደ ባቢሎን እና ካልሆነም በምድሪቱ ላይ ተቀመጥ ብሎ ያንን የአሕዛብ ንጉሥ ልቡን አራርተህለት ያስፈታው ጌታ በኢየሱስ ክርስቶስም ጳውሎስና ሲላስን ከዛ ከፊልጵስዩስ ከተማ ታስረው ስለ ስምህ ከነበሩበት የወህኒውን መሰረት አናውጠህ መዳንን አድርገህላቸው የምስራችን ቃል ይዘው በምድር ሁሉ ሄደው እንዲሰብኩ በኢየሱስም ለነዚህ አባቶች መፈታትን እንዳደረክላቸው በዚች ፕላኔት ላይ በስምህ እንጸልያለን። ጌታ ኢየሱስ መንፈስን የሰጠን አንተ ነህ እንለምናለን። በዚች ፕላኔት ላይ በየትኛውም አገር በየትኛውም ጴጥሮስን ከወህኒ ቤት በነበረበት ሰዓት ላይ ከእስር የፈታ ቅዱስ መልአክ በኢየሱስ ክርስቶስም በስም አድራሻቸው ተልከው ህልም እያየ እንደመሰለው እንደነበረ እግዚአብሔር በኢየሱስም እግዚአብሔር እንዴት እንዳወጣው መጥቶ እንደተረከላቸው በጌታ በኢየሱስ ክርስቶስም እንዲህ አይነት ማዳን በምድር ዙሪያ ላሉ ስምህን በመጥራት ስለ ወንጌል እውነት ስለ ስምህ ብለው የታሰሩ እንደዚሁም ደግሞ ያለ አግባብ በግፍ እግዚአብሔር ሆይ ያለ አግባብ በግፍ ገንዘብ ባላቸው ሰዎች እግዚአብሔር ፍርድ ተጣሞባቸው እግዚአብሔር በኢየሱስ ክርስቶስም ምንም ሳይበድሉ ምንም ሳያደርጉ እግዚአብሔር የዘላለም አምላክ በከንቱ በግዞት የተጣሉ ወንጀል ሳያደርጉ ተጠርጥረው ያለ ጥፋታቸው ያለ አግባብ እየተቀጡ ያሉ ዘመን እግዚአብሔር የህይወት ዘመናቸውን ሁሉ በእስራት ውስጥ እንዲቆዩ የተጣሉትን ሰዎች ሁሉ ጭምር እዚህ ዓለም ላይ አምላክ የለም ወይ ፈራጅ የለም ወይ ብለው ያሉትን አንተ እውነተኛ ወዳኛ እንዳለህ ከነዚህ ከክፎች እጅ እንድታስመልጣቸው በስምህ ጸልያለሁ። ገናናው ስምህ ከፍ ይበል አባዬ፣ ክብር ሁሉ ላንተ ይሁን። የነገስታትን ልብ የምታራራ አንተ ነህ፣ የሰዎችን ልብ የምታራራ አንተ ነህ። በስምህ እንጸልያለን። እግዚአብሔር በኢየሱስም ከቤተሰቦቻቸው የተለዩ ከልጆቻቸው ከሚስቶቻቸው የተለዩ ባሎች እግዚአብሔር የዘላለም አምላክ ከልጆቻቸው ከባሎቻቸው የተለዩ እናቶች በወህኒ የሚማቅቁ ከቤተሰቦቻቸው የተለዩ እግዚአብሔር በስምህ በኢየሱስ ክርስቶስም መፈታት አድርግላቸው። አንተን የምትራራ አንተን የዳደገ አባት እግዚአብሔር በኢየሱስ ክርስቶስም ክብር ሁሉ ላንተ ይሁን። ይሄን ሁሉ ስለሰማን እንደዚህ እንድንጸልይ ሞገስን ስለሰጠን ጸሎታችንን ስለምትሰማን ስለማትንቀን አባ ስለማትንቀን ጌታ ኢየሱስ ስለማትንቀን እንድንጸልይ ጌታ አባቶ በኢየሱስ ክርስቶስምና ስልጣን ይህንን ስለፈቀድክልን እናመሰግናለን። ክብር ሁሉ ላንተ ይሁን። ገናናው ስምህ ከፍ ይበል።
ስላሰማን መልካም የምስራች ደስ ብሎናል። እግዚአብሔር ሆይ አሁንም ቤተሰቦቻቸው ደስ ይበላቸው። በዛች ምድር ላይ እጸልያለሁ ጌታ ሆይ በኤርትራ ምድር ላይ እንለምናለን። እግዚአብሔር ሆይ በምድራችን ላይ የተሰበከ የወንጌል እውነት በዚህ በዓለም ዙሪያ እስከ ዛሬ ድረስ የሰሙኝ አብረው የሚያገለግሉ የሚተጉ እህቶቼና ወንድሞቼ እኛም ሁሉ ጭምር ሆነን እግዚአብሔር ይህንን የማዳን ወንጌል በዛም በኤርትራ ምድር ላይ እግዚአብሔር ቤተክርስቲያን ያለ ከልካይ ተከፍታ ኢየሱስ ክርስቶስ የታረደው በግ እግዚአብሔር በአስመራ ከተማ አይደለም በኤርትራ በአራቱም የምድር ማዕዘናት ስለሚሰበክ እግዚአብሔር በኢየሱስ ክርስቶስም ክብር ሁሉ ላንተ ይሁን። የተዘጉ በሮች ሁሉ ስለሚከፈቱ እስራት ስለሚበጠስ የትኛውም የወንጌልን እውነት እንዳይሰበክ የከለከለ አውሬን ስለምትመታው እባቡን ስለምትገድለው ሰዎች ነፃ ስለሚወጡ በኢየሱስ ክርስቶስም እጅግ አድርገን እናመሰግናለን። በኢየሱስ ክርስቶስም እጅግ አድርገን እናመሰግናለን። ምንም ሰዎች ልባቸው ጠንካራ ቢሆን ሰው ለሰው ነው የሚጠነክረው፣ ለአንተ ግን አይጠነክርም። እግዚአብሔር ሆይ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግናለን። ያንንም ህዝብ ስለምታስበው በምድራችን ላይ በዛ ምድርም ላይ በዚህ እግዚአብሔር የዘላለም አምላክ በመሬት ድንበር ይገባኛል ጉዳይ የሚነሳ ጦርነት ትውልድን እንዳይፈጅ እግዚአብሔር ሆይ በኢየሱስ ስም አንደኛው አገር ከሌላኛው አገር አንደኛው ህዝብ ከሌላኛው ህዝብ ተናበው እግዚአብሔር ሆይ በንግግር ሊፈታ የሚችል ነገር በደም እንዳይፈታ እግዚአብሔር ሆይ በስምህ እንለምናለን። ጌታ ሆይ በስምህ እንለምናለን። የጠቅላይ ሚኒስትር ዶክተር አብይ ልብ በአንተ እጅ ላይ ነው። የጠቅላይ ሚኒስትር ዶክተር አብይ ልብ በአንተ እጅ ላይ ነው። የኢሳያስ አፈወርቂ ልብ በአንተ እጅ ላይ ነው። ከነሱ ጋር ያሉት የመንግስት ካቢኔ በአንተ እጅ ላይ ነው ያለው። እግዚአብሔር ትውልዳችን እንዲሞት አንፈልግም። በአሰብ ወደ ምክንያት እግዚአብሔር በሚያስፈልገው ነገር በሰላም ቁጭ ብለው እንዲፈቱት እንጂ የኤርትራ ወጣቶች እንደገና ለሞት የሚቀቀሉበት የኢትዮጵያ ወጣቶች ለሞት የሚቀቀሉበት እንዲሆን አንፈልግም። ከዚህ መካከል ወጥተናል። እግዚአብሔር ይገደናል። ህዝባችን ነው፣ አገራችን ነው። ትውልዶቻችን ወደ መቃብር እንደገና በባድመ የተደረገ በመቶ ሺህ የሚቆጠር ነፍሳት ብዙ እናቶች ያለ ልጆች የቀሩበት ያን የሞት አደጋ እግዚአብሔር በስምህ ጌታ አባት ሆይ እንድታስቀረው አንተ ጣልቃ እንድትገባ እነዚህን መሪዎችን እግዚአብሔር በኢየሱስ ልባቸው እግዚአብሔር አንዱ ካንዱ ተናቦ አርቀው አስበው ለትውልዱ አስበው ለህዝቡ አስበው ቁጭ ብለው እግዚአብሔር የዘላለም አምላክ በጌታ በኢየሱስ በሰላም እንዲፈቱት በንግግር እንዲፈቱት በውይይት እንዲፈቱት እግዚአብሔር በስምህ እለምናለሁ። ጣልቃ እንድትገባ ልጆች በዚህ ያለን ኤርትራውያን ኢትዮጵያውያን እንዳገር በልጅ በክርስቶስ ኢየሱስ ደግሞ ልጆች ያደረከን በደምህ እግዚአብሔር ጣልቃ እንድትገባ እለምናለሁ። ማዳን ያንተ ነው፣ ጥበብ ያንተ ነው። ይበቃናል ጦርነት እግዚአብሔር ይበቃናል። አባ ይበቃናል። የኤርትራ ህዝብ ጦርነት ይበቃዋል። የኢትዮጵያ ህዝብ ጦርነት ይበቃዋል። ይበቃናል። ጥይት እየገዛን የምንገዳደልበት ዘመን ይበቃናል። ብዙዎችን ወደ መቃብር ከተናል። ይበቃናል። የሞቱብን ወንድሞቻችን አጥንታቸውን ከተራሮች ላይ ገና ለቅመን አልጨረስም። ይበቃናል። እግዚአብሔር ሆይ የሞት አደጋ ከዛ ምድር ላይ በስምህ እግዚአብሔር ሆይ ጣልቃ ገብተህ እንድታድነን እንጸልያለሁ። ይበቃናል። የሞቱ ወንድሞቻችን አጽማቸውን ከተራራና ከሸለቆ ከድንጋይ ስር ከየቋጥኝና ከየቁጥቋጦ ስር ለቅመን አልጨረስንም። ሌላ ሞት እግዚአብሔር በምድራችን ላይ የሚደገስ ነገር እግዚአብሔር በስምህ ጸልያለሁ። የኢሳያስ ልብ በአንተ እጅ ላይ ነው ጌታ ኢየሱስ። የዶክተር አብይ ልብ በአንተ እጅ ላይ ነው የእግዚአብሔር ልጅ ኢየሱስ። እነሱን እንደ ውሃ ፈሳሽ ወደ ወደድከው ልታዘነብለው ትችላለህ። በቅዱስ ቃል ተናግረሃል። እጃቸው ምክራቸውን እንዳይፈጽም የተንኮለኞችን ሐሳብ ከንቱ ያደርገዋል ተብሎ እንደተጻፈ በዚህ ህዝብና በዚህ ሀገር ላይ ሞትን የሚደግሱ እግዚአብሔር በሰላም ቁጭ ብሎ ተነጋግረው እንዳይፈቱ አመፅን ከሩቅ ከቅርብ የሚመክሩ የክፎች ምክርና ጉባኤ በስም ጉልበት የተበተነ ይሁን። መልካሚቱ እጅ ለመልካም በምድሪቱ ላይ ትሁን። እግዚአብሔር ሆይ ባለፈውም ገልጠህልናል። እግዚአብሔር ሆይ ከአንዲት አንተ ከጠራት የእግዚአብሔር ሴት ጋር በዚህ የሁለት አገር መካከል ላይ በህይወት ያለ እንስሳ ሁሉ ጭምር በመቅበር በመረብ ወንዝ ላይ ገልጠህልናል። ጌታ ኢየሱስ በመንፈስ ነግረህናል። በመረብ ወንዝ ላይ ህይወት ያለውን ነገር እንስሳ በመቅበር ጦርነትን በማድረግ እግዚአብሔር የዘላለም አምላክ በስምህ እንጸልያለን። የእስልምና ሴት ያላት ሴት ይህንን ነገር እያደረገች ትውልድ ለትውልድ እንዲተላለቅ ትውልድ ለትውልድ እንዲገዳደል የሚያደርጉ የአስማተኞች የጠንቋዮች የመተተኞች ጉባኤ ሐሳባቸው እንዲፈርስ ምክራቸው እንዲፈርስ ጥንስሳቸው እንዲደፋ ጽዋቸው እንዲደፋ በስምህ ጸልያለሁ። ገልጠህልናል፣ ስሟን ጸልየናል። አሁንም በስምህ ጸልያለሁ። እግዚአብሔር ሆይ በዚህ ምድር ላይ ድጋሚ ሞት እንዳይሆን በስምህ በኢየሱስ ክርስቶስም ጣልቃ እንድትገባልን እንጸልያለን። ይበቃናል ጌታ ኢየሱስ። ከዚህ ምድር ለምን ተወለድን ብለን እስክንል ድረስ በኢኮኖሚ ደቀን በጦርነት ደቀን አንዱ ይሄ ነው። ትውልዳችንን ገለን ወንድሞቻችንን ወደ መቃብር አወረድን። ስንት ኤርትራውያን ወገኖች ረገፉ፣ ስንት ኢትዮጵያውያን ወገኖች ረገፉ። መሬቱ ዛሬም መሬት ነው። ባድመ ዛሬም ባድመ ነው።
ነገር ግን እነዛ በ100,000 የሚቆጠር ትውልድ አላገኘንም። በልከኝነት፣ በትዕቢት፣ አስተዋይነት ካጡ መሪዎች የመነጨ ስተት ትውልድ ረገፈ። ልባችን ያዝናል። እግዚአብሔር ሆይ ስንሰማ ልባችን ያዝናል። ጣልቃ ግባልን እግዚአብሔር ሆይ ጣልቃ ግባልን። ምድሪቱን በቃ በላት። የአባቶች አምላክ ሁሉን ታደርግ ዘንድ ቻይ ነህ። ሐሳብ የሚከለከል ዘንድ አይችልም። አንተ የሰው ልጆች ከልብ አታስጨንቅም። ክብር ላንተ ይሁን፣ ክብር ላንተ ይሁን። አሜን። የፀሐዩን ብርሃን ማየት ናፍቀው፣ ውጭውን ማየት ናፍቀው፣ ንጹህ አየር መተንፈስ ናፍቀው በጉድጓድ ውስጥ የተጣሉ ወንድሞቻችንን በስም የተጠራን ህዝብ ስላዳንካቸው እጅግ አድርጌ አመሰግናለሁ። ንጹህን አየር እንዲተነፍሱ፣ የንጹህን ሰላም የሰላምን ንፋስ እንዲተነፍሱ ስላደረክ ክብር ላንተ ይሁን። በነገር ሁሉ ከፍ በል በኢየሱስ ክርስቶስ ቅዱስ ስም አሜን፣ አሜን። ተባረኩ ወገኖች። አሜን፣ አሜን። ኤርሚ የተባረክልኝ በእውነት ሁላችሁም ተባረኩልኝ። አሜን፣ አሜን። ሁላችሁም ተባረኩ በእውነት ደስ ይላል። እግዚአብሔርን በመተማመን እየጠበቁ እነሆ በቃ እስካሁን ድረስ በታማኝነት እስከ ሞት ታማኞች ሆነው የሞቱም አሉ ወደ ጌታ ይሄዱ። ነገር ግን እግዚአብሔር አያሳፍርም፣ ታማኝ ነው፣ የጸሎታችን መልስ ነው። እግዚአብሔርን በመተማመን እየጠበቁ በታማኝነት እስካሁን ድረስ በቃ እስካሁን ድረስ ከቤተሰቦቻቸው ያለው ነገር ሁሉ በቃ ልውጥውጥ እስከሚልባቸው ድረስ ነገሮች ሁሉ እስከሚቀየርባቸው በቃ ባህሪ ለባህሪ ብዙ ነገር አለ። አሁን በቃ ሁሉም ነገር አዲስ ነው የሚሆንባቸው። 18 ዓመት ደግሞ በጣም ምሁራኖች ናቸው። በጣም የተማሩ ወንጌላውያኖቹ በጣም የተማሩ ናቸው። የጭንቅላት የአእምሮ ህሙማን ዶክተር ፍጹም እንደገና ዶክተር ቄስ ተክለአብ በጣም የተማሩ ናቸውና እግዚአብሔር አሁንም ወደ ነበሩበት በቃ ምንም ነገር ግር ሳይላቸው ወደ ነበሩበት በሰላም እንዲመለሱ የነበሩበት ነገር ሁሉም ነገር ምንም ቅብቅንት ሳይሆንባቸው ጌታ ሆይ ልባቸውን ጠብቅ ነው የምንለው። አሁን ልባቸውን ሌሎችም ያልተፈቱ አሉ። እንደዚህ ስለጀመረ አሁን እንደዚህ በመጀመሩ በቃ በተስፋ ተሞላን። በቃ በተስፋ የሰላም ጮራም አለ በዚህ መካከል የሰላም መልስም አለ። ሰላም ይሆናል። እኛ ሰላም ነው የምንፈልገው፣ ሰላም ነው የምንሻው። ይሄ የሁለት ሀገሮች ህዝብ ብንሆንም አንድ አይነት ነን። በሁሉም ነገር አንድ ነን። ከምንም እና ከማንም ከድፍን አፍሪካ ኤርትራ ለኢትዮጵያ ትቀርባለች፣ ኢትዮጵያም ለኤርትራ ትቀርባለች። የቀረብነው እኛ ነን፣ የተቀራረብነው በሁሉም ነገር የምንገናኝ በባህልም በሃይማኖትም በምንም በሁሉም እና ጌታ ሆይ ስለዚህ ነገር አብዝተን እናመሰግናለን። ምስጋናችን ከምንም በላይ ከፍ ያለ ነው። ምስጋናችን ከምንም በላይ የላቀ ነውና ተመስገን። እንደዚሁ እንደተጀመረ ደግሞ መጨረሻውም ፍጻሜውም ያማረ እንዲሆን የልባቸው ሐሳብ የነገስታቶች የልባቸው ሐሳብ የእጆቻቸው ስራ የተቀያየረ እንዲሆን በቃ ለጌታ እጃቸውን እንዲዘረጉ በጣም በቃ አይደለ እንትን እንዲሆኑ እንዲማረኩ አእምሯቸው ለጌታ እንዲማረክ ነው እኛ ጸሎታችን። ተባረኩልኝ ኤርሚዬ፣ በጣም ደስ ብሎኛል። ከኔ ጋርም ደስ ስላላችሁ እግዚአብሔር ይባርካችሁ። ተባረኩ።